ሰላም ተማሪዎች እንዴት ናችሁ? እንግዲህ ዳይናሚክስን ጨርሰናል። ዛሬ ደግሞ የተወሰኑ የኢንትራንስ ጥያቄዎችን አብረን እናያለን። አብራችሁን ቆዩ። እሺ፣ የመጀመሪያ ጥያቄ a force acts on a 3 kilogram particle in such a way that the position of the particle as a function of time is given by እንግዲህ ፖዚሽኑ as a function of time በዚህ ተሰጥቶናል። where x is in meters and t is in seconds, what is the work done by the force during the first 4 seconds? እንግዲህ work done is equals to force times displacement እንደሆነ እናውቃለን። force times displacement እንደገና ፎርስ ማለት ምን ማለት ነው? ማስ ታይምስ አክሰለሬሽን ማለት ነው። ታይምስ ዲስፕሌስመንት ማስ ተሰጥቶናል 3 ኪሎ ግራም። ዲስፕሌስመንቱን ከዚህ ላይ ማግኘት እንችላለን። አክሰለሬሽኑንም ከዚሁ ላይ ማግኘት እንችላለን። ዲስፕሌስመንቱን እንፈልግ እንግዲህ ዲዩሪንግ ዘ ፈርስት 4 ሰከንድስ ነው የተባልነው። አራትን ተካ እዚህ ውስጥ ኤክስ አት ቲ ኢዝ ኢኳልስ ቱ 4 ኢዝ ኢኳልስ ቱ 3 ሲባዛ በ4 ሲቀነስ 4 ሲባዛ በ4 ስኩዌር ይሄ እኩል ይሆናል 3 በ4 12 12 ሲቀነስ 4 ሲባዛ በ4 ስኩዌር 4 በ16 ወይም 4 ኪዩብ 64 ነው የሚሆነው 64 ይሄ ኔጌቲቭ 52 ይሆናል። ሶ ዲ ወይም ዲስፕሌስመንት ኢዝ ኢኳልስ ቱ ኔጌቲቭ 52 ሜትር ይሆናል። ኔጌቲቭ 52 ሜትር። እሺ አሁን እንግዲህ አፕሊኬሽን ኦፍ ዴሪቬቲቭ ላይ ታውቃላችሁ። የተሰጠንን ፖዚሽን ዴሪቬት ካደረግን ቬሎሲቲ እናገኛለን። ቬሎሲቲን ደግሞ መልሰን ዴሪቬት ካደረግን አክሰለሬሽን እናገኛለን። ስለዚህ ይህን ሁለቴ ዴሪቬት ባደረገው ምን ይሰጠኛል? አክሰለሬሽን ይሰጠኛል ማለት ነው። ዲኤክስ ባይ ዲቲ ዊዝ ሪስፔክት ቱ ቲ ዴሪቬት ላድርገው። 3ቲ ዴሪቬት ሲደረግ 3 ብቻ ነው የሚሆነው። ማይነስ 4ቲ ስኩዌር ሁለት ወደ ኋላ ትመጣለች። 2 በ4 8ቲ ይሆናል ማለት ነው። ይሄንን እንደገና ዴሪቬት ላድርገው አክሰለሬሽን ለማግኘት። አክሰለሬሽን ኢዝ ኢኳልስ ቱ ይሄ ማለት ነው። ያው ፖዚሽኑን ሁለቴ ዴሪቬት ማድረግ ማለት ነው። ይሄን ዴሪቬት ስናደርገው -8 ሜትር ፐር ሰከንድ ስኩዌር ይሆናል። ይሄኛው ቬሎሲቲ ነው። ይሄ ቬሎሲቲ ነው። ይሄኛው አክሰለሬሽን ነው። አሁን እንግዲህ ሁሉም ኢንፎርሜሽን አለን። ወደ ስራ ወርክ ደኑን ካልኩሌት ወደ ማድረግ እንሂድ። ወርክ ደን ኢዝ ኢኳልስ ቱ ማስ 3 ነው ታይምስ አክሰለሬሽን ኔጌቲቭ 8 ዲስፕሌስመንት ኔጌቲቭ 52 ዩኒቱ ምን ይሆናል? ጁል ይሆናል ማለት ነው። ኔጌቲቭ በኔጌቲቭ የኔጌቲቭ በኔጌቲቭ ይጠፋል። እሺ ወርክ ደን ኢዝ ኢኳልስ ቱ 24 ሲባዛ በ52 24ን በ52 እናብዛ። 24 በ52 ኖርማሊ ይሄንን እንዴት ማብዛት እንችላለን? 24 ኢንቱ 50 ሲደመር 2 ይሄኛው የተሻለ መንገድ ነው። 24 ሲባዛ በ50 1200 ሲደመር 24 በ2 48 ስለዚህ ሁለቱን ደምሩት 1 2 4 8 ጁል ይሄ ይሆናል ማለት ነው። ሶ ወርክ ደን ኢዝ ኢኳልስ ቱ 1248 ጁል ይሄ ይመጣል። ስለዚህ መልሳችን ሲ ይሆናል ማለት ነው። ሲ። እሺ ሁለተኛ ጥያቄ ይህም በሾርት ከት ነው የምንሰራው በደንብ ስላስተማርኳችሁ ማለት ነው። ቱ ማስስ 2 ኪሎ ግራም እና 3 ኪሎ ግራም are attached to the ends of a light string passing over a pulley። አንድ ፑሊ አለ እንደዚህ አንድ ማስ በዚህ ጋር ሌላ ማስ ደግሞ በዚህ ጋር ተንጠልጥሏል ማለት ነው። ኦብቪየስሊ ይሄኛው በጣም መክበድ አለበት በዚህ በኩል ስለሆነ 3 ኪሎ ግራሙ እዚህ ጋር ነው። እቺኛዋ ደግሞ ስንት ትሆናለች? 2 ኪሎ ግራም ይሄ ይሆናል ማለት ነው። እሺ ፊክስድ አት ዘ ቶፕ ይሄ ፊክስድ ነው ከላይ በዚህ መልኩ ማለት ነው። what are the tension and acceleration? tension is equals to 2 times m1 m2 over m1 plus m2 times g እንደሆነ አይተናል። ሌላ acceleration is equals to m2 ትልቁ ይሄኛውን m2 ልበለው ትልቁን ይሄኛውን ደግሞ m1 ልበለው m2 minus m1 over m1 plus m2 the whole times g ይሄ እንደሆነ ተነጋግረን ነበር። እሺ ከቴንሽኑ እንነሳ። ይሄ እኩል ይሆናል 2 ሲባዛ m1 times m2 2 ሲባዛ በ3 6 ሲባዛ በ2 12 ኦቨር ማስ 1 ፕላስ m1 ፕላስ m2
2 ሲደመር 3 5 ታይምስ ምን ታይምስ ጂ ቴንሽኑ ይሄ ሆነውን መፈለግ ነው እንግዲህ ሶ የት ይሆናል እዚህ ጋር እናገኘዋለን ኤ ላይ እናገኘዋለን አክሰለሬሽኑንም ለማየት ያክል 3 ሲቀነስ 2 3 ሲቀነስ 2 1 ነው እኩል ይሆናል 1 ኦቨር m1 + m2 5 ታይምስ ምን ታይምስ ግራቪቲ ይሄው g ኦቨር 5 ያ g ኦቨር 5 ማለት ስለሆነ ማለት ነው መልሱ a ይሆናል እሺ two masses a and b of 10 kilogram and 5 kilogram a ስንት ነው 10 ኪሎግራም ይሄ a 10 ኪሎግራም ነው እሺ b's 5 ኪሎግራም ይሄ 5 ኪሎግራም ነው respectively are connected with a string passing over a frictionless pulley በዚህ ላይ ማለት ነው fixed at the corner of a table as shown እሺ the coefficient of friction of A with the table አሁን እዚች ጋር coefficient of friction አለች ምን ያህል 0.2 ይሄ ያለ ማለት ነው what is the value of the minimum mass of C እቺ ማስ ሚኒመም ምን ያህል መሆን አለባት ምን እንዳይሆን that may be placed on A to prevent it from moving አሁን እንግዲህ ይሄኛው ማስ አለ ፍሪክሽኑ አለ ይሄ እንደ አፕላይድ ፎርስ ነው ፎርስ ኦፍ ፍሪክሽን ደግሞ ይሄንን ኦብጀክት ወደፊት እንዳይሄድ ወደ ኋላ ነው የሚስበው ሶ ሲ ምን ያህል ቢሆን ነው ይሄ ነገር እንዳይንሸራተት ሊያግደው የሚችለው ነው የሚለው ጥያቄው ማለት ነው ሶ አሁን እዚህ ጋር አፕላይድ ፎርሳችን ይሄ እንግዲህ በራሱ አይንቀሳቀስም ይሄ ካልሳበው ማለት ነው እንደገና ፎርስ ኦፍ ፍሪክሽን ይሄንን ኦብጀክት ወደዛ እንዳይሄድ ወደ ኋላ ይስበዋል ሁለት ፎርሶች አሉ አፕላይ የተደረገው ይሄ ነው የዚህ ዌይት ማስ ታይምስ ግራቪቲ ማለት ነው እዚህ ድረስ ይመጣል እሱ ይሄንን ማስ ታይምስ ግራቪቲ ልበለው አፕላይድ ፎርስ እሺ እዚህ ጋር ደግሞ ምን አለን ወደዚህ ፎርስ ኦፍ ፍሪክሽን ሚው ኤም ማሱ ግን ምን መሆን አለበት ሁለት ማሶች ኖርማል ፎርስ ነው ኖርማል ፎርሳችን እንደዚህ ነው ወደ ላይ ማለት ነው ዌይት ወደ ታች ነው ሶ ሁለት ማስ ነው ያለን እዚህ ጋር የማና የኤ እና የሲ ሚው ኢንቱ ማስ ኦፍ ኤ ፕላስ ማስ ኦፍ ሲ ታይምስ ምን ታይምስ ግራቪቲ ይሄ ፎርስ ኦፍ ፍሪክሽን ይሆናል ይሄ ፎርስ ኦፍ እንግዲህ እዚህ ጋር ቴንሽን አለ ኦፍ ኮርስ እዚህ ቴንሽን አለ እነዚህ ኢንተርናል ፎርሶች ስለሆኑ ይጠፋፋሉ ሶ እንደ አፕላይድ ፎርስ የምንወስደው ይሄኛውን ነው 5 ኪሎ ግራሙን ማለት ነው ስለዚህ አሁን ይሄ አፕላይድ ፎርስ ነው ማስ ኦፍ ቢ ታይምስ ግራቪቲ ይሄ ዌይት ትልቅ ከሆነ እንደዚህ ያንሸራትቷል አነስተኛ ከሆነ ሊያንሸራትቷ አይችልም ሶ ይሄ አፕላይድ ፎርስ ነው ማስ ኦፍ ቢ ታይምስ ግራቪቲ አፕላይድ ፎርስ ማለት ነው ማይነስ ፎርስ ኦፍ ፍሪክሽን ኢዝ ኢኳልስ ቱ ምን 0 ምክንያቱም አክሰለሬት እንዲያደርግ አልፈለግንም ዛት ፕሪቬንት ፍሮም ሙቪንግ ስለሚለን ማለት ነው ሶ አሁን እንተካ እንግዲህ ማስ ኦፍ የቢ ማለት ነው የቢ ማስ ሲባዛ በግራቪቲ እኩል ይሆናል ፎርስ ኦፍ ፍሪክሽናችን ሚው ኢንቱ ማስ ኦፍ ኤ ፕላስ ማስ ኦፍ ሲ ሲባዛ በምን በግራቪቲ ግራቪቲ ከሁለቱም ሳይድ ላይ በዚህ መልኩ ይጠፋልናል ማስ ኦፍ ኦብጀክት ቢ ስንት ነው 5 ነው 5 ኪሎ ግራም አለን ኢዝ ኢኳልስ ቱ ሚው ስንት ነው 0.2 ማስ ኦፍ ኤ 10 ነው ታይምስ 10 ፕላስ 0.2 ማስ ኦፍ ሲ ያው ይሄ ሚው ሁለቱንም ስለሚያበዛ ማለት ነው ሁለቱንም ያበዛል እሺ 5 እኩል ይሆናል ኤ ስንት ይሆናል 5 ኢዝ ኢኳልስ ቱ 0.2 ሲባዛ በ10 2 ይሆናል ፕላስ 0.2 ማለት 0.2 ማለት 2/10 ማለት ነው በሁለት ስናቃልለው 1/5 ይሆናል ሶ 1/5 ማስ ኦፍ ሲ ይሆናል ማስ ኦፍ ሲ ሽጋን እንጣ ከላይ 5 ሲቀነስ 2ን ወደዚህ ስናመጣው ማለት ነው እኩል ይሆናል 1/5 ማስ ኦፍ ሲ 5 ሲቀነስ 2 3 እኩል ይሆናል 1/5 ማስ ኦፍ ሲ
ማስ ኦፍ ሲ። ሶ አጠቃላይ ይሄንን በ5 ብናበዛው 5 ሲባዛ በ1 5ኛ 1 ይሆናል። 1 ሲባዛ በኤምሲ ማስ ኦፍ ሲ እኩል ይሆናል 5 በ1 15 ኪሎ ግራም። ስለዚህ መልሳችን ኤ ይሆናል ማለት ነው። ይሄ 15 ኪሎ ግራም የሚሆን ከሆነ ምን መሆን አይችልም? አይንሸራተትም ማለት ነው። አይንሸራተትም፣ በደንብ አድርጎ ወጥሮ ይዝልናል እዚሁ። እሺ ቱ ስፌሪካል ማስስ እዚህ ጋር እንደምታዩት ማለት ነው። እዚህ ጋር አንድ አለ፣ እዚህ ጋር ሌላ አለ። ይሄን ስበን ወጥረን ነው እዚህ ጋር ያመጣ ነው። ቱ ስፌሪካል ማስስ ኤ ኤንድ ቢ ኦፍ ማስ ኤም ኤንድ 3m። የዚህኛው ማስ ኤም ነው፣ የዚህኛው ማስ ደግሞ 3m ነው። 3m ሪስፔክቲቭሊ ሃንግ ፍሮም ዘ ሴይሊንግ ኦን ስትሪንግ ኦፍ ሌንግዝ ኤል። ይሄ ማለት ነው እዚህ ላይ የተንጠለጠለው ስፌር ኤ ኢዝ ድሮን አሳይድ ሶ ዛት ኢት ኢዝ ሬዝድ ቱ ኤ ሄድ ሾን ኢን ዘ ፊገር ቢሎ። ይሄንን ያውላችሁ ከዚህ ጋር በተፈጥሮ እዚህ ነው የሚሆነው። ስበና መጣ ነው እስከ ተወሰነ ከፍታ። ምን ያህል ከፍታ? ኤች ኖት ድረስ ማለት ነው። ኤች ኖት ድረስ ስበና መጣ ነው። ከዛ ምን ሆነ? አትሬስት ነው ማለት ነው። እዚህ ፖዚሽን ላይ የሚኖረን ምንድን ነው? ፖቴንሻል ኢነርጂ ብቻ ነው። ስበና መጣ ነው እዚህ ጋር። ከዛ በኋላ እንለቀዋለን። እሺ ኤንድ ዜን ሪሊዝድ ስፌር ኤ ኮላይድስ ዊዝ ስፌር ቢ። ስበና መጣ ነው ስፌር ኤን፣ ከዛ ለቀቅ ነው። ልክ ከለቀቅ ነው በኋላ ይሄድና ከስፌር ቢ ጋር ምን ይሆናል? ኮላይድ ይጋጫል ማለት ነው። ዘይ ስቲክ ቱጌዘር ኤንድ ስዊንግ ቱ ኤ ማክሲመም ሄይት። ተጋጩ። ልክ ይሄ መጣ ሲገጫው ተጋጩ። አሁን አብረው ተያይዘው እስከ ተወሰነ ከፍታ ድረስ ይሄዳሉ። ኢንኢላስቲክ ኮሊዥን፣ ፐርፌክትሊ ኢንኢላስቲክ ኮሊዥን ተያይዘው ይሄዳሉ እስከ ተወሰነ ከፍታ ማለት ነው። ያቺን ከፍታ ነው የተጠየቅነው። ዋት ውድ ቢ ዘ ቫሊዩ ኦፍ ዚስ ሄይት። አሁን ይሄንን ጥያቄ ሁለት ቦታ ከፍለን እንየው። አንድ ቢፎር ኮሊዥን ይሄ ኦብጀክት እዚህ ጋር እያለ ምንም አይነት ቬሎሲቲ የለው። ሞመንተም የምንጠቀም ከሆነ የግድ ቬሎሲቲ ማወቅ አለብን። ሶ እዚህ ጋር እያለ ኢኒሻል ቬሎሲቲው ምንድነው? 0 ነው። ልክ ለቀቅ ነው። ከለቀቅ ነው በኋላ ይመጣና ይሄን እንደ ሪፈረንስ ፖይንት እንውሰድ። ሪፈረንስ ፖይንት ፖቴንሻል ኢነርጂ 0 የሚሆንበት ማለት ነው። ፖቴንሻል ኢነርጂ እዚህ ጋር 0 ነው። ሶ ልክ ይሄ ስፌር ኤ ተለቆ ልክ እዚህ ሪፈረንስ ላይ ሲመጣ ፖቴንሻል ኢነርጂ ሙሉ ለሙሉ ወደ ካይነቲክ ኢነርጂ ይቀየራል። ሶ እዚህ ጋር እያለ ያለን ፖቴንሻል ኢነርጂ የስፌር ኤ ማለት ነው ኤም ጂ ኤች ኖት እስከ ኤች ኖት ድረስ ስለወሰድ ነው ማለት ነው። ይሄ ይሆናል። ልክ እዚህ ታች ሲመጣስ ሙሉ ለሙሉ ወደ ካይነቲክ ኢነርጂ ይቀየራል ኢነርጂው። ሶ ኤም ጂ ኤች ኖት ኢዝ ኢኳልስ ቱ ልክ እዚህ ጋር ደግሞ ሲመጣ ሃፍ ኤም ቪ ስኩዌር ሙሉ ለሙሉ ወደ ካይነቲክ ኢነርጂ ይቀየራል። ግን መች? ስፌር ቢን ከመምታቱ በፊት ማለት ነው። ያለችውን ቬሎሲቲ ነው እየፈለኩ ያለሁት። ሶ ይሄ ማስ በዚህ ይቃለላል። ከዚህ ላይ ቪ ምን ይሆናል? ስኩዌር ሩት ኦፍ 2gh ይሆናል። ስኩዌር ሩት ኦፍ 2gh ይሆናል። እዩ ይሄ ኦብጀክት አለ እዚህ ጋር አትሬስት ነው ያለው ኢነርጂ ፖቴንሻል ኢነርጂ ብቻ ነው። ኤምጂ ኤች ኖት እስከ ኤች ኖት ብቻ ስለወሰድ ነው ማለት ነው። ከዛስ ልክ ስንወረውረው ይመጣና ስፌር ቢን ይመቷል። ስፌር ቢን ከመምታቱ በፊት ያለው ቬሎሲቲ ይሄ ይሆናል። ምክንያቱም ፖቴንሻል ኢነርጂው ሙሉ ለሙሉ ይሄ ፖቴንሻል ኢነርጂ 0 የሆነበት ሪፈረንስ ነው ብለን እንውሰድ። ሙሉ ለሙሉ ወደ ምን ይቀየራል? ወደ ካይነቲክ ኢነርጂ ይቀየራል፣ ምንም ከፍታ ስለሌለ ማለት ነው። ሶ በስፌር ቢን ከመምታቱ በፊት ያለው ስፒድ ወይም ቬሎሲቲ ይሄ ይሆናል ማለት ነው። አሁን ወዴት እንሄዳለን? ወደ ሞመንተም እንሄዳለን። ልክ ከመምታቱ በፊት ይሄ ስፌር ኤ ይሄንን ስፌር ቢ ከመምታቱ በፊት ያለው ቬሎሲቲ ይሄ ነው። ነገር ግን ይሄ መጀመሪያ ምን ላይ ነው ያለው? አትሬስት ነው። ስለዚህ ይሄ ኢኒሻል ሞመንተም ሲስተሙ ይሆናል ማለት ነው። ሶ ሞመንተም ኦፍ ኤ ኢኒሻል ፕላስ ሞመንተም ኦፍ ስፌር ቢ ኢኒሻል ኢዝ ኢኳልስ ቱ ሞመንተም ኦፍ ኤቢ ፋይናል ይሆናል። ለምን? ስቲክ አድርገው ተያይዘው ስለሚሄዱ ማለት ነው።
ልክ ከዚህ መጣ ከመጋጨቱ በፊት የራሱ የሆነ ስፒድ አለው። ስለዚህ ስፒድ ካለው ማስ ካለው ማሱ አይቀየርም። ሞመንተሙን መፈለግ እንችላለን ማለት ነው። ማስ ታይምስ ቬሎሲቲው ምን ያህል ነው? ስኩዌር ሩት ኦፍ 2gh ይሆናል። ቢስ ስፌር ቢ አትሬስት ነው የነበረው። ስለዚህ እሱ 0 ይሆናል ማለት ነው። ኢዝ ኢኳልስ ቱ አሁን ምን ስቲክ አድርገው ተያይዘው ነው የሚሄዱት። ስለዚህ ተያይዘው ስለሚሄዱ ማሱን እንደምራለን። የስፌር ኤ ማስ አለን፣ የስፌር ቢ ደግሞ 3m ነው። ይሄ አለ ታይምስ ምን ቪ ፕራይም ልበለው። ሁለቱ አንድ ላይ ስቲክ ካረጉ በኋላ ተያይዘው የሚሄዱበት ስፒድ ማለት ነው፣ ወይም ቬሎሲቲ ይሄ ይሆናል። እሺ ኤም ስኩዌር ሩት ኦፍ 2g ኤች ኖት ልብ አድርጉ። ይሄ ኤች ኖት ነው ምክንያቱም እችኛዋን የተጠቀምናት። ኢዝ ኢኳልስ ቱ ካፒታል ኤም ፕላስ 3m 4 ታይምስ ካፒታል ኤም ይሆናል ታይምስ ቪ ፕራይም። አሁን ኤም በኤም ይጠፋል እዚህ ጋር ይሄ ካፒታል ኤም በዚህ ይጠፋል። የተጠየቅነው ምንድን ነው? ከፍታ እስከምን ከፍታ ይሄዳል ነው የሚለን። ሶ አሁን ይሄ እነዚህ ሁለት ኦብጀክቶች ወደ አንድ ከመጡ በኋላ ኢኒሻሊ የሚጓዙበትን ፍጥነት አግኝተናል። እዚህ ጋር ስንት ነው እሱ? ቪ ፕራይም ኢዝ ኢኳልስ ቱ ስኩዌር ሩት ኦፍ 2gh ኖት ኦቨር 4 ይሆናል። ይሄ አሁን ስቲክ ካደረጉ በኋላ ተያይዘው የሚሄዱበት ማለት ነው። ኢኒሻሊ ነው እንግዲህ እዚህ ጋር ከታች እያሉ ማለት ነው። ምንድነው ያላቸው? ካይናቲክ ኢነርጂ ብቻ ነው ያላቸው። ለምን? ፖቴንሻል ኢነርጂ 0 የሆነበትን ሪፈረንስ ስለወሰድን። ከዛ ተያይዘው እስከሆነ ከፍታ ድረስ ይሄዳሉ። ሁለቱ ተያይዘው እስከሆነ ከፍታ ድረስ ለምሳሌ እዚህ ድረስ መጡ፣ የሆነ ቦታ እዚህ ድረስ ተያይዘው ማለት ነው። ምን ያህል ነው ማሱ? ኤም ፕላስ 3m 4m ይሆናል። ምን ያህል ከፍታ ድረስ ሄዱ? ኤች ብዬ ላስበው እንግዲህ ኤች ከፍታ ድረስ መጡ ብለን እናስብ። ሁለቱ ተያይዘው አንድ ላይ ማለት ነው። ሶ እዚህ ጋር የነበረው ካይናቲክ ኢነርጂ ብቻ ነው። ካይናቲክ ኢነርጂ ኢኒሻል ነው የሁለቱ አንድ ላይ። ልክ ፋይናሊ እዚህ ከመጡ በኋላ ደግሞ የሚኖረው ፖቴንሻል ኢነርጂ ብቻ ነው የሚኖረው ፋይናል ላይ ማለት ነው። ለምን? ተያይዘው ልክ ሄዶ ከፍ ማክሲመም ሄይት ላይ ሲደርሱ ይቆማሉ። ያኔ ካይኔቲክ ኢነርጂው 0 ይሆናል። የሚኖረን ብቸኛ ኢነርጂ ፖቴንሻል ኢነርጂ ይሆናል። ያው ምንም አይነት ዲሲፔቲቭ ፎርስ የለም ብለን ስለተነሳን ማለት ነው። እንደዛም ነው የምናስበው። ሶ እንምጣ እዚህ ጋር ኢኒሻሊ እዚህ ጋር ያሉ ሁለቱ አንድ ላይ ማሱ ስንት ይሆናል ማለት ነው? ኤም ፕላስ 3m አንድ ላይ ስቲክ አድርገው ስለሚሄዱ ማለት ነው። ካይናቲክ ኢነርጂው ምን ይሆናል? ሃፍ ኢንቱ ማሱ የሁለቱ ድምር ኤም ፕላስ 3m 4m ነው የሚሆነው ታይምስ ምን ቪ ስኩዌር፣ እቺ ቪ ፕራይሟ አብረው ተያይዘው የሚሄዱባት ቪ ፕራይም ስኩዌር ኢዝ ኢኳልስ ቱ ኤምጂኤች ማሱ ግን ምንድን ነው? 4m ነው ታይምስ ግራቪቲ ታይምስ ኤች። እቺ ኤች ሁለቱ ተያይዘው ማክሲመም እስከየት ድረስ የሚሄዱበት ማለት ነው። ዋት ውድ ቢ ዘ ቫልዩ ኦፍ ዚስ ሄይት? ሁለቱ አንድ ላይ ስቲክ አድርገው የሚሄዱበት ሄይት። ሶ እቺን ሄይት ነው የምንፈልገው ማለት ነው። እቺን ሄይት ነው። እሺ ቪ ቦታ ላይ እንግዲህ ይሄንን መተካት ግድ ይለናል። ከዛ በፊት ግን ይሄንን እናጥፋ። 4m በ4m ይጠፋል። እሺ ቪ ፕራይም ቦታ ላይ ኦር ይሄንን ስኩዌር ብናደርገው ምን ይመጣል? ቪ ፕራይም ስኩዌር ኢዝ ኢኳልስ ቱ ይሄ ከስኩዌር ሩት ውስጥ ይወጣል 2gh ኖት ይሆናል ኦቨር ይሄ ከስር ያለው ደግሞ 16 ይሆናል። ይሄ 16 ይሆናል። አሁን እንተካ። አንድ ሁለተኛ ታይምስ ቪ ፕራይም ስኩዌር 2gh ኖት ኦቨር ስንት 16 ኢዝ ኢኳልስ ቱ ጂ ታይምስ ኤች። ከሁለቱም ሳይድ ላይ ጂን ማጥፋት እንችላለን። እዩ ጂ በጂ ይጠፋል፣ ሁለት በሁለት ይቃለላል። ሶ ኤች ኢዝ ኢኳልስ ቱ ኤች ኖት ኦቨር 16 ስለዚህ መልሳችን ኤ ይሆናል ማለት ነው። አምስተኛ ጥያቄ ኤ 5 ኪሎግራም ብሎክ ኢዝ pulled along a horizontal frictionless floor
by a cord that exerts a force 12 ኒውተን at an angle of 30 degree above the horizontal ይሄ ኦብጀክት አለ ይሄ ማስ ማለት ነው በ30 ዲግሪ ነው እየተሳበ ያለው 12 ኒውተን ይሄ ስንት ዲግሪ ነው 30 ዲግሪ ማለት ነው 5 ኪሎ ግራም ማስ እሺ 12 ኒውተን at an angle of 30 degree above the horizontal if the force F is slowly increased አሁን ይሄን ፎርስ ቀስ እያልን ብንጨምረው እዩ እንደዚህ እየሳብኩት ነው በሆነ ፎርስ ከሆነ እንደዚህ እስበዋለሁኝ ከዛ ፎርሱን ሲጨምር ምን የመሆን ነገር አለው ከዚህ የመነሳት ወደ ላይ እየተነሳ ከዛ ፎርሱ የሆነ ደረጃ ላይ ሲደርስ ይሄ ኦብጀክት ሙሉ ለሙሉ ይነሳል ወደ ላይ እሺ F is slowly increased then what are the values of the force in Newton and acceleration in meter per second square of the block just before it is lifted off the floor ልክ ከፍሎሩ ላይ ከመነሳቱ በፊት ያለው ፎርስ እና አክሰለሬሽን ምን ያህል ነው የሚለን ሶ ፎርሱ አሁን የቫሪ ያደረገ ስለሆነ እቺን 12 ኒውተን ላጥፋትና ሲምፕሊ ምን ልበለው ኤፍ ልበለው እሺ ወደ ታች ምን አለን ዌይት ማስ ታይምስ ግራቪቲ በዚህ አቅጣጫ ምን አለን ኖርማል ፎርስ አለን ኤፍ ኖርማል ይሄን ዲኮምፖዝ ላድርገው በዚህ አቅጣጫ ምን ይኖረኛል ኤፍ ኮስ ኦፍ 30 ዲግሪ ይኖረኛል በዚህ አቅጣጫስ ያው 90 ዲግሪ ነው ኤፍ ሳይን ኦፍ 30 ዲግሪ ይሄ ይኖረኛል ማለት ነው አሁን በቨርት እንግዲህ ይነሳል ነው ከመነሳቱ በፊት ያለውን ፎርስ ነው የተጠየቅነው እስኪ እንደዚህ እናድርግ በቨርቲካል ላይ ያሉ ፎርሶችን ድምር እንውሰድ ፎርስ ኖርማል ወደ ላይ ነው ኤፍ ሳይን ቴታ ወደ ላይ ነው ኤምጂ ወደ ታች ነው ሶ ፎርስ ኖርማል ፕላስ ኤፍ ሳይን ኦፍ 30 ዲግሪ እኩል ይሆናል ምን ማስ ታይምስ ግራቪቲ አሁን ይሄ ፎርስ እየጨመረ ሄዶ አሁን እንዲህ በሎጂክ ራሱ ስታዩት ማስ ኮንስታንት ነው ግራቪቲም ኮንስታንት ነው ይሄንን እንደፈለግን ብንጨምር ይሄ ኤግዚስት ያደርጋል ማለት አይደለም የሆነ ሰዓት ላይ ይሄ ምን መሆን አለበት መጥፋት አለበት ዜሮ መሆን አለበት ምክንያቱም ማስ ታይምስ ግራቪቲ ምንድነው ፊክስድ ስለሆነ ማለት ነው እዚህ ጋር እንደፈለግን ጨምረን ይሄ ሚሊየን ሆኖ ይሄ 50 ወይ 60 ቢሆን እኩል ሊሆኑ አይችሉም ማለት ነው ሶ ልክ ኦብጀክቱን ልናነሳው አካባቢ አሁን ምንድነው ኖርማል ፎርስ ማለት ይሄን እርሳስ ለምሳሌ እጄ ላይ አምጥቼ ባስቀምጠው እጄን ጥሶት መሄድ አይችልም ለምን እጄ ወደ ላይ ሰፖርት ስለሚያደርገው ማለት ነው ነገር ግን ይሄ እስክርቢቶ ከእጄ ላይ ከተነሳ ኖርማል ፎርስ የለም ወደ ላይ ሰፖርት ያደረገው ነገር የለም ስለዚህ ልክ ሊነሳ አካባቢ ማለት ነው ፎርሱን ጨምረን ይሄ ማስ ልክ ሊነሳ አካባቢ ኖርማል ፎርሱ ምን ይሆናል ዜሮ ይሆናል ንክኪ አይኖርም ማለት ነው በመሬቱና በኦብጀክቱ መካከል ንክኪ ስለማይኖር ኖርማል ፎርሱ ዜሮ ይሆናል ሶ ይሄ ዜሮ ይሆናል ማለት ነው ሶ አሁን እዩ ፎርስ ታይምስ ሳይን 30 አንድ ሁለተኛ ማለት ነው እኩል ይሆናል ማስ ስንት ነው 5 ኪሎ ግራም ግራቪቲ 10 ይሄን ስናበዛው 50 እናገኛለን 50 ሶ ኤፍ ኦቨር 2 እኩል ይሆናል 50 ክሪስ ክሮስ ብናበዛው ከዚህ ላይ ፎርሳችን ስንት ይመጣል 100 ኒውተን ይሆናል 100 ኒውተን እሺ እነዚህ ምርጫዎች አውቶማቲካሊ እናጥፋ ይሄን እናጥፋ አሁን ደግሞ ወደ አክሰለሬሽኑ እንሂድ አንድ ማወቅ ያለባችሁ ነገር ይሄ ኦብጀክት መሬት ለቆ እስኪነሳ ድረስ ሆሪዞንታሊ ምን ያደርጋል አክሰለሬት ያደርጋል ባንዴ ወደ ላይ ብድግ አይልም ሆሪዞንታሊ አክሰለሬት አድርጎ ነው ፋይናሊ ብድግ የሚለው ወደ ላይ ማለት ነው ሶ ሆሪዞንታሊ ያለውን አክሰለሬሽን እንፈልግ ያ ማለት ይሄን ፎርስ እንጠቀማለን ማለት ነው ኤፍ ኮስ 30 ዲግሪ ኢዝ ኢኳልስ ቱ ምን ማስ ታይምስ አክሰለሬሽን ምክንያቱም ፍሪክሽን የለም ኦፖዝ የሚያደርገን ማለት ነው ኮስ 30 ስኩዌር ሩት ኦፍ 3 ኦቨር 2 ነው ታይምስ ኤፍ 100 አግኝተናል እዛ ጋር
ታይምስ 100 ኢዝ ኢኳልስ ቱ ማስ ስንት ነው? 5 5 ታይምስ ኤ። የዚህም ቫልዩ ምን መጠቀም እንችላለን? ስኩዌር ሩት ኦፍ 3/2 0.866 0.866 ሲባዛ በመቶ ሲካፈል ለስንት? ለ5 ከዛ ኢዝ ኢኳልስ ቱ አክሰለሬሽን ኢዝ ኢኳልስ ቱ ይሄ ስንት ይመጣል? 86 ወይም እንደዚህ እናድርግ። በ5 ማቃለል እንችላለን። ይሄ በ5 1 በ5 20 አንዷን 0 ስናጠፋ 8.66 ሲባዛ በ2 ይሆናል። ሲባዛ በ2 ይሄ ስንት ይሆናል? 17.32 አካባቢ ይመጣል። 17.32 አካባቢ። ስለዚህ መልሳችን ምን ይሆናል ማለት ነው? ቢ ይሆናል። ቢ። ስድስተኛ ጥያቄ if a single constant force F acts on a particle of mass m and the particle starts from rest, what is the instantaneous power delivered by the power at a time t? እንግዲህ instantaneous power is equals to force times velocity instantaneous ተባብለን ነበረ። እሺ ኢኒሻል ቬሎሲቲ ስንት ነው? 0 ነው ተሰጥቶናል ፍሮም ሬስት ስለሚል ማለት ነው። v is equals to v initial plus at ይሄን ታውቃላችሁ። አሁን ምርጫችሁን ስታዩ in terms of force in terms of mass እና in terms of time ነው የተሰጠን። ሶ እቺን v ማስወገድ አለብን ማለት ነው። v is equals to acceleration times t ያው ይሄ ኢኒሻሉ 0 ስለሆነ ሌላ ምን እናውቃለን? ፎርስ ኢዝ ኢኳልስ ቱ ማስ ታይምስ አክሰለሬሽን መወገድ ስላለበት ማለት ነው። ሶ ከዚህ ላይ አክሰለሬሽን ኢዝ ኢኳልስ ቱ ፎርስ ኦቨር ማስ ይሆናል። አክሰለሬሽን ኢዝ ኢኳልስ ቱ ፎርስ ኦቨር ማስ። ሶ እዚህ እንምጣ። ቪ ኢዝ ኢኳልስ ቱ አክሰለሬሽን ቦታ ላይ ፎርስ ኦቨር ማስን ልተካ ታይምስ ምን? ታይምስ ቲ። አሁን ቪ ቦታ ላይ ይህን ቫልዩ ይዘን መተን እንተካ። ፓወር ኢንስታንታኒየስ ኢዝ ኢኳልስ ቱ ፎርስ ታይምስ ቪ ቦታ ላይ ኤፍ ኦቨር ኤም ታይምስ ቲ። ሶ ፓወር ኢንስታንታኒየስ ኢዝ ኢኳልስ ቱ ኤፍ ታይምስ ኤፍ ስኩዌር ኦቨር ማስ ታይምስ ቲ ይሄ ይሆናል ማለት ነው። ሶ ይሄን እናገኘዋለን ሲ ላይ እናገኘዋለን። ትራፊክ ላይትስ ዌይቲንግ 250 ኒውተን ይሄ ማለት ነው አር ሰስፔንድድ ፍሮም ኤ ኬብል አስ ሾውን። ሁለት ኬብሎች አሉ በዚህ መልኩ ማለት ነው። እሺ ፋይንድ ዘ ቴንሽን ቲ ኢን ዘ ስትሪንግ። ቴታው ስንት ከሆነ 30 ዲግሪ ከሆነ እዩ ቲ ነው። ጥሩ ነው። ይሄ የተለያየ ቴንሽን የለንም፣ ተመሳሳይ ቴንሽን ነው። አንግላችንም 30 ዲግሪ ነው። 30 ዲግሪ። ሶ እንደዚህ እናድርግ። እዚህ እንምጣ። በዚህ አቅጣጫ ምን አለን? ወደ ታች ዌይት 250 ኒውተን። በዚህ አቅጣጫ ቴንሽን አለን ቲ። አንግሉ ስንት ነው? እዚህ ጋር 30 ዲግሪ። እዚህ እንምጣ በተመሳሳይ ይሄ ምንድነው? ቲ ነው። አንግሉ ስንት ነው? 30 ዲግሪ። አሁን ይሄን ዲኮምፖዝ እናድርገው ወደ ኤክስ እና ወደ ዋይ። በዚህ አቅጣጫ ምን አለን? ቲ ኮስ 30 ዲግሪ። በዚህ አቅጣጫስ ወደ ላይ ቲ ሳይን 30 ዲግሪ። ያው ዲኮምፖዝ እንዴት እንደሚደረግ አይተናል። ይሄስ በዚህ አቅጣጫ ቲ ኮስ 30 ዲግሪ፣ ወደ ላይ በዚህ ጋር ቲ ሳይን 30 ዲግሪ። ያው ይሄ 90 ዲግሪ ነው። አሁን ሆሪዞንታሊ ያሉት ፎርሶች ቲ ኮስ 30 እኩል ናቸው፣ ይጠፋፋሉ ማለት ነው። አሁን ወደ ቨርቲካሉ እንሂድ። ወደ ቨርቲካሉ ደግሞ ስንሄድ ወደ ላይ ያሉት ፎርሶች ቲ ሳይን 30 ሁለቱን እንደምራለን። ወደ ላይ ወደ ታች ካለው ጋር ባላንስ ይሆናል ማለት ነው። ሶ ቲ ሳይን 30 ዲግሪ ፕላስ ቲ ሳይን 30 እኩል ይሆናል ስንት? 250። ምክንያቱም ምንም አይነት ይሄ ምንድነው ኢኩሊብረም ላይ ነው ያለው። ምንም አይነት እንቅስቃሴ ስለሌለ ወደ ላይና ወደ ታች ያሉ ፎርሶች ድምር እኩል መሆን አለበት፣ ባላንስ መደራረግ አለበት። ወይም አጠቃላይ ፎርሱን ስንደምረው 0 መስጠት አለበት ማለት ነው። ቲ ሳይን 30 0.5 ወይም 1/2 ነው። 1/2 ቲ ፕላስ 1/2 ቲ ይሄም እንደዛ ይሆናል፣ እኩል ይሆናል 250። 1/2 ቲ ፕላስ 1/2 ቲ ይሆናል። ቲ እኩል ይሆናል 250
ኒውተን ይሆናል ማለት ነው። ስለዚህ መልሳችን ዲ ይሆናል። ዲ። ስምንተኛ ጥያቄ a body has moved from initial position having a coordinate ኢኒሻል ፖዚሽናችን ይሄ ነው 0, 1, 1.5 ይሄ ኢኒሻል ፖዚሽን ነው። ከዚህ ወዴት ሄደ? to a final position with coordinate given 1.2, 2, 1.5 ወደዚህ መጣ ማለት ነው። under the influence of a constant force given by በዚህ ፎርስ ማለት ነው። ሶ የተሰጠን ፎርስ በኮኦርዲኔት ፎርም እናስቀምጠው -1, 2, 3 -1, 2, 3 ይሄ ማለት ነው። what is the work done by the force in moving the body from its initial position to its final position? አሁን እንግዲህ እንደዚህ በማጓጓዛችን የሰራ ነው ስራ ምን ያህል ነው የሚለን። ሶ መጀመሪያ ምን ማግኘት አለብን ማለት ነው? ዲስፕሌስመንቱን ማግኘት አለብን ወይም ፖዚሽን ቬክተሩን ማግኘት አለብን። ዲ ልበለው ዲ is equals to ፋይናል ማይነስ ኢኒሻል 1.2 ሲቀነስ 0 1.2 ነው የሚሆነው ኮማ 2 ሲቀነስ 1 1 ኮማ 0 1.5 ሲቀነስ 1.5 ያው 0 ነው የሚሆነው ማለት ነው። እንግዲህ ቬክተር ነው የተሰጠን፣ ፎርሱም በቬክተር ፎርም ነው የተሰጠን፣ ፖዚሽኑም በቬክተር ፎርም ነው የተሰጠን። ስለዚህ ዶት ፕሮዳክት እንጠቀማለን። ወርክ ደን is equals to f dot s f dot s እሺ f ምንድን ነው የተሰጠን? f -1 2 3 ይሄ ተሰጥቶናል። ዶት 1.2 ኮማ 1 ኮማ 0 እንግዲህ ዶት ፕሮዳክት ከሆነ የመጀመሪያውን ከመጀመሪያው ጋር የሁለተኛውን ከሁለተኛው ጋር የሶስተኛውን ከሶስተኛው ጋር ነው የምናበዛው። እሺ ወርክ ደን ኢዝ ኢኳልስ ቱ -1 ሲባዛ በ1.2 -1.2 ይሆናል። ሲደመር 2 ሲባዛ በ1 2 ነው። 3 ሲባዛ በ0 ያው 0 ነው። -1.2 ሲደመር 2 ስንት ይሆናል? 0.8 ያው ወርክ ስለሆነ ጁል ይሆናል ማለት ነው። ሶ ወርክ ኢዝ ኢኳልስ ቱ 0.8 ጁል ይሄ ይሆናል ማለት ነው። ስለዚህ መልሳችን ቢ ይሆናል። ቢ። ዘጠነኛ ጥያቄ ዘ ኔት ፎርስ አክቲንግ ኦን ኤ ሲስተም ኦፍ ፓርቲክል ኢዝ 0 ኔት ፎርሱ 0 ነው። which one of the following quantities may vary with time? እሺ ኔት ፎርስ ኢዝ ኢኳልስ ቱ ቼንጅ ኢን ሞመንተም ኦቨር ቼንጅ ኢን ታይም ብለን ነበር። ሶ ኔት ፎርሱ ይሄ 0 ከሆነ ቼንጅ ኢን ሞመንተሙ ምን ይሆናል? 0 ይሆናል። ቼንጅ ኢን ሞመንተሙ የግድ 0 ይሆናል። እዚህ ጋር ተሰጥቶናል ኤፍ ኔት ኢዝ ኢኳልስ ቱ 0። ይሄ የሚሆን ከሆነ ይሄ ሪሌሽን ታውቃላችሁ። ቼንጅ ኢን ሞመንተም ምን ይሆናል? 0 ይሆናል። ቼንጅ ኢን ሞመንተም 0 ሆነ ማለት ቬሎሲቲ ምን ይሆናል? ኮንስታንት ይሆናል ማለት ነው። ያ ማለት ቪ ኢኒሻል ኢዝ ኢኳልስ ቱ ቪ ፋይናል ቬሎሲቲ ኮንስታንት ይሆናል። እሺ ዘ ሞመንተም ኦፍ ዘ ሲስተም ኦኬ which one of the following quantities may vary with time ነው የሚለን። ዘ ሞመንተም ኦፍ ዘ ሲስተም ይሄ ቫሪ ያደርጋል አያደርግም? ቼንጁ 0 ሆነ ማለት ቼንጁ ይሄ 0 ሆነ ማለት ከዚህ ላይ ምን እንረዳለን? ሞመንተም ኢኒሻል እና ሞመንተም ፋይናሉ እኩል ነው። ስለዚህ ይሄ መልስ አይሆንም ማለት ነው። ዘ ካይናቲክ ኢነርጂ ኦፍ ዘ ሲስተም ይሄንን እንመጣበታለን። ይሄ መልሳችን ነው። ዘ ቬሎሲቲ ኦፍ ዘ ሴንተር ኦፍ ማስ ቬሎሲቲም ኮንስታንት እንደሆነ አይተናል። ዘ ፖዚሽን ኦፍ ዘ ሴንተር ኦፍ ማስ ኦፍ ዘ ሲስተም ይሄ ቫሪ ሊያደርግ ይችላል። መች ማለት ነው? ሲስተሙ ኮንስታንትሊ በኮንስታንት ቬሎሲቲ የሚንቀሳቀስ ከሆነ ሴንተር ኦፍ ማሱ ሊቀያየር ይችላል። ይሄ አይሆንም። ስለዚህ መልሳችን ምን ይሆናል? ካይናቲክ ኢነርጂ ኦፍ ዘ ሲስተም። እንዴት? አሁን አንድ ሲስተም ውስጥ የተለያዩ ኢንተርናል ፎርሶች አሉ። እነዛ ውስጥ ላይ ምን ሊፈጥሩ ይችላሉ? ቬሎሲቲ ሊፈጥሩ ይችላሉ። ቬሎሲቲ አሁን እንግዲህ ቬሎሲቲ የሚጠፋፋው ቬሎሲቲ ራሱ አሁን በሞመንተሙ ኬዝ የሚጠፋፋው ቬሎሲቲ ፖዚቲቭ እና ኔጌቲቭ ማለት ነው። መጠፋፋት የሚችለው እንዳይጠፋፋ ይሆናል። ምክንያቱም ካይኔቲክ ኢነርጂ ላይ ሃፍ ኤም ቪ ስኩዌር ነው ቬሎሲቲው የሚጠፋፋም ቢሆን ቪ ስኩዌር ስለሚደረግ ፖዚቲቭ ይሆናል። ሶ ውስጥ ላይ በኢንተርናል ፋክተሮች አማካኝነት ካይኔቲክ ኢነርጂ ይኖራል ማለት ነው። መልሳችን ቢ ይሆናል።
እሺ 10ኛ ጥያቄ a force F acts on a ball initially at rest on a smooth surface for a time t. The variation of F with t is shown in the figure below. እዚህ ጋር እንደምታዩት F versus t ማለት ነው። The momentum of the ball in Newton second after 4 seconds. እንግዲህ ምን ተባብለናል ከዚህ በፊት force is equals to net force ማለት ነው is equals to change in momentum over change in t. ይሄን ክሪስ ክሮስ ብናበዛው change in momentum is equals to F net times ምን change in t ይሆናል። so F net times change in t የፎርስ ታይም ግራፍ ኤሪያ ይሆናል ማለት ነው ባጭሩ። so ይሄንን ኤሪያ ከፈለግን ምን እናገኛለን? change in momentumን እናገኛለን። change in momentum እንግዲህ ኢኒሻል ሞመንተሙ 0 ነው። ኢኒሻል ሞመንተሙ 0 ነው። ፋይናል ሞመንተሙ ደግሞ እዛ ጋር ነው። ሶ ሞመንተም ነው የተባልነው ሞመንተም ኦፍ ዘ ቦል ያው ቼንጁ ከፋይናሉ ጋር እኩል ይሆናል ኢኒሻሉ 0 ስለሆነ ኤሪያውን እንፈልግ። ኤሪያውን ሶ ከዚህ እስከዚህ ምን ያህል ነው? 4 ከፍታው ወደ ላይ 20 ይሄ እንደምታዩት ትሪያንግል ነው። ኤሪያ ኦፍ ኤ ትሪያንግል እንዴት ነው ካልኩሌት የሚደረገው? 1/2 ቤዝ ታይምስ ሃይት ነው። ሶ ኤሪያ ኢዝ ኢኳልስ ቱ 1/2 ቤዙ 4 ነው ታይምስ 4 ከፍታው 20 ከፍታው 20 ሶ ከዚህ ላይ ምን እናገኛለን? ኤሪያ ኢዝ ኢኳልስ ቱ በ2 40 ነው የሚሆነው። በ2 1 በ2 10 4 በ10 40 ሶ ቼንጅ ኢን ሞመንተም ኢዝ ኢኳልስ ቱ 40 ምን ኒውተን ሰከንድ ኒውተን ሰከንድ ያው የፎርሱ የዚህ ማለት ነው ኒውተን ነው የዚህ ሰከንድ ነው። ሶ መልሳችን ዲ ይሆናል። ዲ 11ኛ ጥያቄ በደንብ ተከታተሉኝ ይሄንን ኦኬ በደንብ ተከታተሉኝ እሺ a running man የሆነ የሚሮጥ ሰው እያለ has half the kinetic energy that a boy of half his mass has አሁን mass of the boy is equals to half of mass of the man ይሄ አለ። አሁን ደግሞ ካይነቲክ ኢነርጂ የሁለቱን እናነጻጽር። ካይነቲክ ኢነርጂ ኦፍ ዘ ማን እና ካይነቲክ ኢነርጂ ኦፍ ዘ ቦይ a running man has half the kinetic energy that a boy of half his mass has so የዚህን የልጁን 1/2 ወይም half kinetic energy ነው ያለው ማለት ነው። በዚህ መልኩ እንገልጸዋለን። the man speeds up አሁን መጀመሪያ ላይ የሰውየው ስፒድ v of the man ይሁን ኢኒሻሊ የሚሄድበት የነበረው ማለት ነው። አሁን v of the man ፕራይም ልበልና is equals to v of the man plus 1 ምክንያቱም ሚው the man speeds up by 1 meter per second በፊት ከነበረበት በ1 ሜትር ፐር ሰከንድ ስፒድ አፕ አደረገ። ከዛስ then has the same kinetic energy as the boy መጀመሪያ ካይኔቲክ ኢነርጂ የልጁ ይበልጥ ነበረ። አሁን ሰውየው ፍጥነቱን በመጨመሩ በ1 ሜትር ፐር ሰከንድ የሁለቱ ካይኔቲክ ኢነርጂ ምን ሆነ? አሁን እኩል ሆነ። ካይኔቲክ ኢነርጂ ኦፍ ዘ ቦይ ኢዝ ኢኳልስ ቱ ካይኔቲክ ኢነርጂ ኦፍ ዘ ማን በምን ምክንያት? እንደዚህ ስፒድ አፕ በማድረጉ ምክንያት ማለት ነው። በ1 ሜትር ፐር ሰከንድ ስፒድ አፕ በማድረጉ ምክንያት። እሺ ይሄ ሪሌሽን እንጠቀም እስኪ። ካይኔቲክ ኢነርጂ ኦፍ ዘ ማስ ዘ ማን 1/2 ሲባዛ ማስ ኦፍ ዘ ማን ታይምስ ቪ ኦፍ ዘ ማን ስኩዌር ኢዝ ኢኳልስ ቱ እዚች ጋር 1/2 አለች 1/2 ሲባዛ ካይኔቲክ ኢነርጂ ኦፍ ዘ ቦይ 1/2 ማስ ኦፍ ዘ ቦይ ቪ ኦፍ ዘ ቦይ ምን ስኩዌር ይሆናል። ይሄ ይመጣል። አሁን የሚቃለለውን እናቃል። 1/2 በዚህኛው ይጠፋል። አሁን ማስ ኦፍ ዘ ቦይ እና ከዚች ላይ ትንሽ ሪአሬንጅ ብናደርግ ማስ ኦፍ ዘ ማን ምን ይሆናል? ትዋይስ ኦፍ ማስ ኦፍ ዘ ቦይ ይሆናል። ክሪስ ክሮስ ብናበዛው ሶ እዚች ጋር ማስ ኦፍ ዘ ማን ቦታ ላይ 2 ታይምስ ማስ ኦፍ ዘ ቦይን እንተካ ከሁለቱም ሳይድ ላይ ለማጥፋት ማለት ነው። 2 ታይምስ ማስ ኦፍ ዘ ቦይ ታይምስ ቪ ኦፍ ዘ ማን ስኩዌር ኢዝ ኢኳልስ ቱ 1/2 ማስ ኦፍ ዘ ቦይ እዚህ ጋር ስኩዌር አለ ታይምስ ቪ ኦፍ ዘ ቦይ ስኩዌር ይሄ ይሆናል። ኦኬ ማስ ኦፍ ዘ ቦይ በዚህ ይጠፋል በዚህ ይጠፋል። ክሪስ ክሮስ ብናበዛው 4 ታይምስ ቪ ኦፍ ዘ ማን ስኩዌር
is equals to v of the boy square። አሁን ሁለቱንም ስኩዌር ሩት ውስጥ እናስገባ። ይሄንንም ስኩዌር ሩት ውስጥ እናስገባ። ይሄንንም ስኩዌር ሩት ውስጥ እናስገባ። ይሄ ምን ይሆናል? 2 ታይምስ ቬሎሲቲ ኦፍ ዘ ማን ይሆናል is equals to ይሄኛው ቬሎሲቲ ኦፍ ዘ ቦይ። ያው ፖዚቲቭ አድርገን እንውሰደውና ማለት ነው። ይሄን ሪሌሽን አገኘን። አሁን ይሄ ሪሌሽን ይዘን ወደዚህ እንመጣለን። ወደዚህ እንምጣ። እሺ እዚህ ጋር እንምጣ። አሁን የሁለቱ ስፒድ ምን ሆኗል? እኩል ሆኗል። አሁን ካይኔቲክ ኤነርጂ ኦፍ ዘ ቦይ ምን ይሆናል? 1/2 ማስ ኦፍ ዘ ቦይ ቪ ኦፍ ዘ ቦይ ስኩዌር። የሱ ማሱም ያው ሊቀየር አይችልም። ቬሎሲቲው ተመሳሳይ ነው። የሰውየው ቬሎሲቲ ግን በአንድ ከፍ ብሏል። ሶ እዚች ጋር እንምጣ። 1/2 ታይምስ ቪ ኦፍ ዘ ማን ፕላስ 1 ምን ዘ ሆል ስኩዌር ቬሎሲቲው በአንድ ስለጨመረ ታይምስ ምን ማስ ኦፍ ዘ ማን ይሄ ይሆናል ማለት ነው። ምንድን ነው ያደረግኩት? እዩ የሰውየውን ቬሎሲቲ በ1 ሜትር ፐር ሰከንድ ከፍ አደረግኩ። ከዛ ካይኔቲክ ኤነርጂ ምን ሆነ? እኩል ሆነ። እቺ ማለት ናት። እሺ 1/2 በ1/2 ይጠፋል። ማስ ኦፍ ዘ ቦይ ታይምስ ቬሎሲቲ ኦፍ ዘ ቦይ አለን እዚህ ጋር እንደምታዩት። ቬሎሲቲ ኦፍ ዘ ቦይ ጋር ምን ልተካ? ይሄንን ልተካ፣ እችኛዋን ማለት ነው። ያው ባለበት ስኩዌር አድርገን ብንወስድ ላይ እያለም እንችል ነበረ። እሺ 2 ታይምስ ቪኤም ዘ ሆል ስኩዌር እኩል ይሆናል ቬሎሲቲ ኦፍ ዘ ማን ፕላስ 1 ዘ ሆል ምን ስኩዌር። ማስ ኦፍ ዘ ማን ቦታ ላይ 2 ታይምስ ማስ ኦፍ ዘ ቦይ ልተካ። 2 ታይምስ ማስ ኦፍ ዘ ቦይ ይሄንን ልተካ። አሁን ማስ ኦፍ ዘ ቦይ ከሁለቱም ሳይድ ላይ ይጠፋልናል። ማስ ኦፍ ዘ ቦይ በማስ ኦፍ ዘ ቦይ ይሄ ምን ይሆናል? ወይም ስኩዌር ሩት ውስጥ ብናስገባ ሁለቱንም እዚች ጋር ልምጣ። 2 ታይምስ ቪ ኦፍ ዘ ማን ዘ ሆል ስኩዌር ኢዝ ኢኳልስ ቱ 2 ታይምስ ቪ ኦፍ ዘ ማን ፕላስ 1 ይሄ ስኩዌር አለ። ሁለቱንም ስኩዌር ሩት ውስጥ ላስገባው። ይሄንንም ስኩዌር ሩት ውስጥ ይሄንንም እንዳለ ስኩዌር ሩት ውስጥ ላስገባው። ይሄ ምን ይሆናል? 2 ታይምስ ቪ ኦፍ ዘ ማን ኢዝ ኢኳልስ ቱ ስኩዌር ሩት ኦፍ 2 ኢንቱ ቪ ኦፍ ዘ ማን ፕላስ 1 ይሆናል። እሺ አሁን እንደዚህ እናርግ። ኦቨር ስኩዌር ሩት ኦፍ 2 ላርግ። ኦቨር ስኩዌር ሩት ኦፍ 2 ይሄ በዚህ ይቃለላል። ይሄን ደግሞ ራሽናላይዝ ላርገው። ራሽናላይዝ ማድረግ ማለት ስኩዌር ሩት ኦፍ 2 ኦቨር ስኩዌር ሩት ኦፍ 2 አድርጌ ላብዛው። በዚህ መልኩ ምን አገኛለሁኝ? ስኩዌር ሩት ኦፍ 2 ሲባዛ በሁለት 2 ስኩዌር ሩት ኦፍ 2 ይሆናል ታይምስ ቪኤም ኦቨር ስኩዌር ሩት ኦፍ 2 በስኩዌር ሩት ኦፍ 2 2 ነው የሚሆነው እኩል ይሆናል ቪኤም ፕላስ 1። ይሄ በዚህ ይቃለላል። ስኩዌር ሩት ኦፍ 2 ቪኤም አለን እዚህ ጋር። ቪኤምን ወደዚህ ላምጣው። ማይነስ ቪኤም ኢዝ ኢኳልስ ቱ 1 ቪኤምን ኮመን ስንወስድ እዚህ ጋር ምን ይቀራል? ስኩዌር ሩት ኦፍ 2 እዚች ጋር 1 ኢዝ ኢኳልስ ቱ 1። ሁለቱንም ለዚህ እናካፍል። ስኩዌር ሩት ኦፍ 2 ማይነስ 1 ኦቨር ስኩዌር ሩት ኦፍ 2 ማይነስ 1 ለዚህ እናካፍለው ማለት ነው። ሶ እዩ ይሄ በዚህ ይጠፋል። ቪ ኦፍ ዘ ማን ኢዝ ኢኳልስ ቱ 1 ኦቨር ስኩዌር ሩት ኦፍ 2 ማይነስ 1 ምን ሜትር ፐር ሰከንድ ይሄ ይሆናል ማለት ነው። እንግዲህ ምርጫ ውስጥ እንፈልግ። የት እናገኘዋለን? ቢ ላይ እናገኘዋለን። ቢ 12ኛ ጥያቄ which one of the following statement is true about action and reaction forces referred to in Newton's third law of motion? They act upon the same body. የተለያየ ቦዲ ላይ ነው አክት የሚያደርጉት። እዩ ይሄ ይሄን እጄን ሲመታው ይሄኛውን መታው አንድ ኦብጀክት። ይሄ ደግሞ መልሶ እጄ ላይ ምን ያደርጋል? ሪአክት ያደርጋል። ሁለት የተለያየ ቦዲ ማለት ነው። they are equal in magnitude but need not have the same line of action. ይሄም ፎልስ ነው። ተመሳሳይ ላይን ኦፍ አክሽን ነው ያላቸው። they act upon two different bodies.
ሲ መልሳችን ይሆናል ማለት ነው። የተለያየ ቦዲ ላይ ነው። ለዛ ነው ኔት ፎርሳቸው ዜሮ የማይሆነው። they are not equal in magnitude ማግኒቲዩዳቸውማ እኩል ነው። 13ኛ ጥያቄ a body has moved from its initial position at origin along x axis to a final position x is equal to 5 ከኦሪጂን ወደ 5 ማለት ነው። under the influence of a force given by u variable force ነው የተሰጠን። what is the work done by the force in moving the body from its initial position to its final position? እንደዚህ ማድረግ ትችላላችሁ። work done is equals to integration of f of x dx ከኢኒሻል እስከ ፋይናል ድረስ በዚህ መስራት እንችላለን። ሶ ፎርሱ ምንድን ነው? 4x ነው። ኢንተግሬሽን ኦፍ 4x dx ከየት እስከ የት? ከ0 እስከ 5 ድረስ ከ0 እስከ 5 ድረስ ይሄ እኩል ይሆናል። ይሄ 2x ስኩዌር ይሆናል ኢንተግሬት ስናደርገው። ያው ኢንተግሬሽን ተምራችኋል። ከየት እስከ የት? ከ0 እስከ 5 ድረስ 2 ታይምስ 5 ስኩዌር ማይነስ 0 ያው 0ን ስንተካ 0 ስለሚሆን ማለት ነው። 5 ስኩዌር 25 በሁለት ስናበዛው 50 ይሆናል። ወርክ ኢዝ ኢኳልስ ቱ 50 ጁል ይሄ ይሆናል ማለት ነው። ስለዚህ መልሳችን ቢ ይሆናል። እንደዚህም ልትሰሩ ትችላላችሁ። ወርክ ኢዝ ኢኳልስ ቱ ፎርስ አቨሬጅ ታይምስ ምን? ታይምስ ዲስታንስ ታይምስ ዲስታንስ። ዲስታንሳችን ስንት ነው? 5 ነው። ፎርስ አቨሬጅ ኢኒሻሊ ከ0 ነው የተነሳ ነው፣ ከኦሪጂን ማለት ነው። ኢኒሻል ፖዚሽኑ ኦሪጂን ነው። ሶ ኦሪጂን ደግሞ 0 0 ነው። ለኤክስ 0 ትተካላችሁ እዚህ ጋር 0 ፕላስ ፋይናል 5 ተኩ 4 ታይምስ 5 20 አቨሬጅ ነው የምትወስዱት ኦቨር 2 ሶ ኢኩል ይሆናል 5 ሲባዛ 20 ሲካፈል ለ2 10 ከዚህ ላይ ስንት እናገኛለን? 50 ጁል ይሆናል ማለት ነው። በዚህ መልኩ መስራት ትችላላችሁ። አቨሬጅ ለምንድን ነው የወሰድነው? ይሄ ፕሪዲክት የሚደረግ ነው፣ ስትሬት ላይን ነው። ለዛ ነው። ከዛ ውጪ ግን ጀነራል የሆነው ኬዝ ይሄኛው ነው፣ ኢንተግሬሽኑን መጠቀሙ ማለት ነው። 14ኛ ጥያቄ ኤ ካርት ሙቪንግ አት ኤ ስፒድ ቪ ኮላይድስ ዊዝ አን አይደንቲካል ስቴሽነሪ ካርት። እሺ እዚህ ጋር ካርት አለ ማሱ ኤም የሆነ ሌላ ደግሞ እዚህ ጋር ሌላ ካርት አለ ማሱ ኤም የሆነ አይደንቲካል ስለሆነ ማለት ነው። ይሄኛው በስፒድ ቪ ነው እየሄደ ያለው በስፒድ ቪ እዛ ጋር የተሰጠን። ይሄኛውስ የዚህኛው ደግሞ ስፒዱ 0 ኢኒሻሊ ማለት ነው። እሺ ኦኬ አይደንቲካል ስቴሽነሪ ካርት ኦን አን ኤር ትራክ ኤንድ ዘ ቱ ስቲክ ቱጌዘር አፍተር ኮሊዥን። ከኮሊዥን በኋላ ሁለቱ ምን ሆኑ? አንድ ላይ መጡ ማለት ነው። ማሱ ምን ይሆናል? ኤም ፕላስ ኤም 2ኤም ይሆናል። ከዛ በዚህ ወደ ሆነ አቅጣጫ ይሄዳሉ ማለት ነው። የሆነ ፍጥነት ቪኤፍ ልበለው በሆነ ፍጥነት ይሄዳሉ። ዋት ኢዝ ዜር ቬሎሲቲ አፍተር ኮሊዥን? ከኮሊዥን በኋላ ቬሎሲቲያቸው። እሺ ይሄ ቢፎር ኮሊዥን ነው። ሶ እዚህ ጋር ምን አለን? ኤም ቪ እዚህ ጋር ምንድን ነው? 0 ነው የሚሆነው። ኤም ቪ ኢዝ ኢኳልስ ቱ አፍተር ኮሊዥን ተያይዘው ነው እየሄዱ ያሉት ኢንኢላስቲክ ኮሊዥን 2ኤም ታይምስ ቪ ፋይናል 2ኤም ታይምስ ቪ ፋይናል ይሄ ይሆናል ማለት ነው። እሺ ማሱ አይደንቲካል ስለሆነ ይሄ በዚህ ይጠፋል። ቪ ኢዝ ኢኳልስ ቱ ታይምስ ቪ ኢዝ ኢኳልስ ቱ 2 ታይምስ ቪኤፍ ለሁለት ብናካፍለው ቪኤፍ ስንት ይሆናል? ቪ ኦቨር 2 ሜትር ፐር ሰከንድ ያው ከቪ ላይ እናገኘዋለን እሱን። ስለዚህ መልሳችን ምን ይሆናል? 0.5 ቪ ምክንያቱም ቪ ኦቨር 2 ማለት 0.5 ቪ ስለሆነ ማለት ነው። 15ኛ ጥያቄ a 4 ኪሎግራም ብሎክ is given an initial speed of 8 ሜትር ፐር ሰከንድ at the bottom of 30 degree inclined plane። እሺ ኢንክላይንድ ፕሌን አለ። በዚህ መልኩ ምን ያህል ነው ዲግሪው? ይሄ 30 ዲግሪ። ኦብጀክቱ እዚህ ጋር ያለ ኢኒሻሊ ማለት ነው ስንት ተሰጠው? ስፒድ 8 ሜትር ፐር ሰከንድ። ይሄ 5 ኪሎ ግራም ነው። ይሄ ኦብጀክት አለ። እሺ the frictional force that retards its motion is 15 ኒውተን። ፍሪክሽናል ፎርስ ተሰጥቶናል። ፍሪክሽናል ፎርስ 15 ኒውተን። if the block is directed up the inclined plane how far will it move before it stops? አሁን እንግዲህ በዚህ ስፒድ እየሄደ የሆነ ቦታ ድረስ ይደርሳል። ፍሪክሽናል ፎርሱ ስላለ የሆነ ሰዓት ላይ ይቆማል። እንዲሁም ግራቪቲ ራሱ ሊያስቆመው ይችላል፣ አፕላይድ ፎርስ ስለሌለ ማለት ነው። ሶ እዚህ ጋር ሲመጣ ቆመ ብለን እናስብ።
እዚህ ጋር ቪ ፋይናላችን ምን ይሆናል? ስቶፕ ስለሚያደርግ እዚህ ጋር ቪ ፋይናሉ 0 ይሆናል። ይሄ ከፍታ አለ ኤች። እንግዲህ ዲስታንስ ዲ እቺን ዲ ነው የተጠየቅነው ማለት ነው። ምን ተባብለናል? ወርክ ደን ባይ ነን ኮንዘርቫቲቭ ፎርስ ኢዝ ኢኳልስ ቱ ቼንጅ ኢን መካኒካል ኢነርጂ ተባብለን ነበረ። ወርክ ደን ለምንድን ነው ነን ኮንዘርቫቲቭ ፎርስን ያስገባሁት? ፍሪክሽን ስላለ ማለት ነው። ኢኒሻል መካኒካል ኢነርጂ ኢዝ ኢኳልስ ቱ ፋይናል መካኒካል ኢነርጂ ማለት አንችልም። ለምን? ፍሪክሽን ስላለ። ስለዚህ ወርክ ደን ባይ ነን ኮንዘርቫቲቭ ፎርስ፣ በዚህኛው ኬስ ደግሞ ወርክ ደን ባይ ፍሪክሽናል ፎርስ፣ ምክንያቱም ፍሪክሽናል ፎርስ የነን ኮንዘርቫቲቭ ፎርስ ታይፕ ስለሆነ ማለት ነው፣ እኩል ይሆናል ቼንጅን መካኒካል ኢነርጂ። ቼንጅን መካኒካል ኢነርጂ ያው ይሄ የፖቴንሻል ቼንጅን ፖቴንሻል ኢነርጂ፣ ቼንጅን ፖቴንሻል ኢነርጂ ፕላስ ቼንጅን ካይነቲክ ኢነርጂ እንደሆነ እናውቃለን። ሶ እዚህ እንምጣ እንግዲህ ካይነቲክ ኢነርጂ ፋይናል ማይነስ ካይነቲክ ኢነርጂ ኢኒሻል ፕላስ እቺ ፕላስ ማለት ናት ፖቴንሻል ኢነርጂ ፋይናል ማይነስ ፖቴንሻል ኢነርጂ ኢኒሻል። አሁን የሚጣፉትን እናጥፋ። ኢኒሻሊ እዚህ ጋር ያለው ካይነቲክ ኢነርጂ ብቻ ነው። ኢኒሻል ፖቴንሻል ኢነርጂ የለውም፣ ምክንያቱም ይሄ ሪፈረንስ ስለሆነ ማለት ነው። ምንም ከፍታ የለም ወደ ላይ። ሶ ፖቴንሻል ኢነርጂ ኢኒሻላችን 0 ይሆናል። እላይ ከደረሰ ደግሞ ይቆማል፣ እላይ ማለት ነው። ሶ ካይነቲክ ኢነርጂ ፋይናሉ ምን ይሆናል? 0 ይሆናል። ካይነቲክ ኢነርጂ ፋይናላችን ምን ይሆናል? 0 ይሆናል። ምክንያቱም ልክ ፋይናል እዚህ ጫፍ ላይ ሲደርስ ስለሚቆም ማለት ነው። ስለሚቆም እንግዲህ ሃው ፋር ዊል ኢት ሙቭ ቢፎር ኢት ስቶፕስ ነው የሚለን፣ ይቆማል እዛ ማለት ነው። እሺ አሁን ምን ቀረን ማለት ነው? ወርክ ደን ባይ ፍሪክሽናል ፎርስ ኢዝ ኢኳልስ ቱ ፖቴንሻል ኢነርጂ ፋይናል ማይነስ ካይነቲክ ኢነርጂ ኢኒሻል፣ ይሄ ይሆናል ማለት ነው። እሺ እዩ፣ ፍሪክሽናል ፎርስ ወደዚህ ነው አክት እያደረገ ያለው፣ ወደዚህ። ኦብጀክቱ ደግሞ እየተጓዘ ያለው ወደ ላይ ነው። ስለዚህ ፎርስ ኦፍ ፍሪክሽናችን 15 ነው። ዲስታንሱን ዲ ብለናል። ነገር ግን እዚህ ጋር ምን ማስገባት አለብን? ኔጌቲቭ። ምክንያቱም በሁለቱ መካከል ያለው አንግል 180 ዲግሪ ስለሆነ ፍሪክሽናል ፎርስ አክት የሚያደርገው በዚህ አቅጣጫ ነው፣ ወደ ታች። ፎርስ ኦፍ ፍሪክሽን ኦብጀክቱ እየሄደ ያለው ደግሞ ወደፊት ነው። ስለዚህ በሁለቱ መካከል ያለው አንግል 180 ዲግሪ ነው። ኔጌቲቭ ትኖራለች እዚህ ጋር። እኩል ይሆናል ፖቴንሻል ኢነርጂ ፋይናል ኤም ጂ ኤች። እቺ ኤች ግን ከማጋ እኩል ናት? ዲ ሳይን 30 ዲግሪ። ምክንያቱም ይሄ ትሪያንግል ነው፣ ራይት አንግል ትሪያንግል። ይሁ ሳይን 30 ዲግሪ እኩል ይሆናል ኤች ኦቨር ኦፖዚት ኦቨር ሃይፖተነስ ዲ። ክሪስ ክሮስ ብናበዛው ኤች ምን ይሆናል? ዲ ታይምስ ሳይን 30 ዲግሪ ይሄ ይሆናል። ስለዚህ እዚህ ጋር ኤምጂ ኤች ከምንል የምንፈልገው ዲን ስለሆነ ዲ ሳይን 30 ዲ ልበል። እዚህ ጋር ሳይን 30 ደግሞ 1/2 ነው። ስለዚህ እዚህ ጋር ኦቨር 2 ልበል። ማይነስ 1 ኦቨር 2 ማስ ስንት ነው? 4 ታይምስ 4 ስፒድ 8 ስኩዌር ማለት ነው። ምክንያቱም ካይነቲክ ኢነርጂ ኢዝ ኢኳልስ ቱ ሃፍ ኤም ቪ ስኩዌር ስለሆነ ማለት ነው። ሃፍ ኤም ቪ ስኩዌር ማሱ 4 ነው፣ ቬሎሲቲ 8 ነው። እሺ ይህን ስፔስ እንውሰድ። እዚህ ጋር ኔጌቲቭ 15 ዲ ይሄ ፖቴንሻል ኢነርጂውን ወደዚህ እናምጣው፣ ዲን ወደ አንድ ቦታ ኮሌክት ለማድረግ ማለት ነው። ማይነስ ማስ ስንት ነው? 4 ግራቪቲ 10 ታይምስ ምን ዲ ኦቨር 2 እኩል ይሆናል። ይሄን እናውቃለሁ። በሁለት 4 ሲካፈል 2 ሲባዛ 8 ስኩዌር 64 ነው። 64 እሺ በሁለት ኔጌቲቭ 15 ዲ ሲቀነስ 2 ሲባዛ በ10 20 ይሄ 20 ዲ ይሆናል ማለት ነው። 20 ዲ እኩል ይሆናል። እቺ ጋር ኔጌቲቭ አለች፣ ልብ አድርጉ። እቺ ኔጌቲቭ ትሆናለች። ኔጌቲቭ 128 አጠቃላይም በኔጌቲቭ ብናበዛው ምን እናገኛለን? ፖዚቲቭ ነው የምናገኘው። ፖዚቲቭ ሶ ኔጌቲቭ 35 ዲ ኔጌቲቭ 15 ዲ ሲቀነስ 20 ዲ ማለት ነው እኩል ይሆናል ኔጌቲቭ 128 ኦቨር ኔጌቲቭ 35 ኦቨር ኔጌቲቭ 35
ይሄን እናውቃለሁ። ይሄ በዚህ ይጠፋል። ዲ እኩል ይሆናል ኔጌቲቭ በኔጌቲቭ 128 128 ሲካፈል ለ35 3.657 እዚህ አካባቢ ይመጣል ሜትር ማለት ነው። ይሄ አፕሮክሲሜትሊ 3.66 ሜትር ይሆናል ማለት ነው። ይሄ ይመጣል። ስለዚህ መልሳችን ቢ ይሆናል። ቢ 16ኛ ጥያቄ a ball of mass m moving with a speed v ስፒዱ ምንድነው? v ነው። በዚህ መልኩ እየሄደ ነው ያለው። strikes a hard wall ይሄ hard wall ነው። ይሄንን ስትራይክ አደረገው ማለት ነው። እሺ it is reflected with the same speed በተመሳሳይ ስፒድ ሪፍሌክት አደረገ በዚህ መልኩ ማለት ነው። at the same angle አንግሉም ተመሳሳይ ነው ምስሉ ላይ እንዳለው ማለት ነው። if the ball is in contact with the wall for time t እዚህ ጋር የተፈጠረው ንክኪ ለታይም ቲ ያክል ቢሆን ነው የሚለን። for time t ያክል ቢሆን ንክኪው ነው የሚለን። the average force acting on the wall is given by እሺ አሁን force average is equals to change in momentum over change in t እንደሆነ እናውቃለን። ሶ ቲ ያው ተሰጥታናለች። ቲ change in ቲዋ ተሰጥታናለች። አሁን change in momentumን ነው የምንፈልገው ማለት ነው። እሺ ይሄን ዲኮምፖዝ እናድርግ። በዚህ አቅጣጫ ወደዚህ ይሆናል። በዚህ አቅጣጫ ይሆናል ቬክተራችን። ሶ ይሄን ዲኮምፖዝ እናደርገው። ይሄ ኦፖዚት ላይ አይደለ? v sin ቴታ ይሆናል። ይሄ v sin ቴታ ወደ ላይስ በዚህ አቅጣጫ ይሄኛው ደግሞ ወይም እዚህ ጋር መምጣት እንችላለን። v cos ቴታ አጀሰንት ስለሆነ እዚህኛው ጋር ደግሞ እንምጣ። በተመሳሳይ በዚህ አቅጣጫ ምን ይኖረናል? ኦፖዚት ስለሆነ v sin ቴታ ይሄ ይኖረናል። በዚህ አቅጣጫስ በዚህ አቅጣጫ ወደ ላይ እንደዚህ አድርጌ ልውሰደው ይሄንን። በዚህ አቅጣጫ ምን ይኖረናል? v cos ቴታ ይሄንን እዚህ ማምጣት እችላለሁ። ልብ አድርጉ። ይሄ ምን ይሆናል? v cos ቴታ። በቨርቲካል አቅጣጫ ቼንጁ ዜሮ ነው የሚሆነው። እዩ ፋይናል ማይነስ ኢኒሻል v cos ቴታ ማይነስ v cos ቴታ ዜሮ ይሆናል። ሶ የሚኖረን ሞመንተም በሆሪዞንታል አቅጣጫ ብቻ ይሆናል ማለት ነው። ይሄን ተመልከቱ። ይሄን ፖዚቲቭ አድርጌ ከወሰድኩ ይሄኛው አውቶማቲካሊ ምን ይሆናል? ኔጌቲቭ ኦፖዚት ስለሆነ ማለት ነው። ወደዛ ፖዚቲቭ ከሆነ ወደዚህ ኔጌቲቭ ይሆናል። ይሄኛው በማስ እናበዛው ሞመንተም ፋይናል ይሆናል። ሶ ፎርስ አቨሬጅ ኢዝ ኢኳልስ ቱ ማስ ታይምስ ቪ ፋይናል ማይነስ ማስ ታይምስ ቪ ኢኒሻል ኦቨር ምን ቲ ቼንጅ ኢን ቲ ያው ቲ እንደሆነ ስለተሰጠን ማለት ነው። ማስ ስንት ነው? ማስ ኤም ነው። ኤም ብቻ አድርገን እንውሰደው። እሺ ይሄ እኩል ይሆናል ኤም ኢንቱ ቪ ማይነስ ቪ ኢኒሻል ኦቨር ቲ። ቪ ፋይናልን ካፒታል ቪ አድርጌ ልውሰደው። ሶ ቪ ፋይናል ይሄ ነው ማይነስ ቪ ሳይን ቴታ። ይሄ እኩል ይሆናል ማግኒቲዩዱን ነው የምንወስደው ኤም ኢንቱ ማይነስ ቪ ሳይን ቴታ ማይነስ ኢኒሻላችን ደግሞ ቪ ሳይን ቴታ ነው። ቪ ሳይን ቴታ ዘሆል ኦቨር ምን ቲ ዘሆል ኦቨር ቲ ይሆናል ማለት ነው። ሶ ማግኒቲዩድ ኦፍ ፎርስ አቨሬጅ ኢዝ ኢኳልስ ቱ ሁለቱ ይደመራሉ 2 ታይምስ ኤም ቪ ሳይን ቴታ ዘሆል ኦቨር ምን ቲ ይሄ ይሆናል ማለት ነው። ዘሆል ኦቨር ቲ ይሄ ይመጣል። ስለዚህ ምርጫ ላይ እናገኘዋለን። ኤምቪ ነው ቱ ኤምቪ ኮስ ቴታ ነው። ስለዚህ መልሳችን ዲ ይሆናል ማለት ነው። ልብ አድርጉ ማግኒቲዩዱን ነው የወሰድነው። እሺ 17ኛ ጥያቄ ይሄ ሲስተም ኦፍ ብሎክስ ተሰጥቶናል ኮኔክትድ የሆኑ ማለት ነው። 3 blocks M1 M2 and M3 are connected by thread and placed on a smooth horizontal surfaces as shown in the figure below በዚህ መልኩ ማለት ነው። a force F is applied ይሄ ፎርስ F applied ተደረገ on the block of mass M3 እዚህኛው ጫፍ ላይ ማለት ነው in forward direction as shown ወደዛ neglecting friction find the tension in the thread connecting M1 and M2 እዚች ጋር ያለችዋን ቴንሽን የተጠየቅነው የመጀመሪያ ስራችን የሚሆነው የሙሉ ሲስተሙን አክሰለሬሽን መፈለግ ነው። ያን ካገኘን በኋላ M1ም M2ም M3ም በዛው አክሰለሬሽን ነው የሚሄዱት።
ሶ አክሰለሬሽን ኢዝ ኢኳልስ ቱ ፎርስ ኦቨር ቶታል ማስ ቶታል። ኦኬ ማሶቹ ያው m1 m2 m3 አድርገን እንወስዳቸዋለን፣ ችግር የለም። አክሰለሬሽን ኢዝ ኢኳልስ ቱ ፎርስ ኦቨር m1 ፕላስ m2 ፕላስ m3 ይሄ ይሆናል ማለት ነው። ሶ እዚች ጋር ስንመጣ አፕላይድ ፎርሷ ቲ ናት አፕላይድ ፎርሷ። ሶ ቲ ኢዝ ኢኳልስ ቱ m1 ታይምስ ምን ታይምስ ኤ። ቲ ኢዝ ኢኳልስ ቱ m1 ኤ። ሁሉም m1ም m2ም m3ም ለየብቻቸው አክሰለሬት የሚያደርጉት በዛን ያክል ነው። ሶ እዚች ጋር ስንመጣ እቺ ቴንሽን አለች። ቴንሽን እንደ ፎርስ አስቡት። ፎርስ ኢዝ ኢኳልስ ቱ ማስ 1 ታይምስ አክሰለሬሽን። እዚች አክሰለሬሽን ቦታ ላይ ያቺን እንተካ። ቲ ኢዝ ኢኳልስ ቱ m1 አክሰለሬሽን ቦታ ላይ እዚህ ጋር ኤፍ ኦቨር ከስር ምን አለን m1 ፕላስ m2 ፕላስ m3 ይሄ ይሆናል ማለት ነው። ያው ከዚህ በፊት የነበረ የመጀመሪያ የዳይናሚክስ ሌክቸር ላይ ይሄንን በደንብ አብራርቼላችኋለሁ። ይሄ ይሆናል ማለት ነው። ስለዚህ መልሳችን ምን ይሆናል? ኤ ይሆናል ማለት ነው። m1f ኦቨር ዘ ሰም ኦፍ ዘ ማስስ። 18ኛ ጥያቄ a block of mass m is placed on a horizontal surface ልክ በዚህ መልኩ ማለት ነው። the coefficient of static friction between the block and the surface is mu ይሄ ተሰጥቶናል። a force of magnitude f ይሄ ማለት ነው acts on the block at an angle theta እዚህ ጋር አክት አደረገ ማለት ነው። Okay, the minimum magnitude of force F required to slide the block on the surface. አሁን ሚኒመም ፎርስ ይሄንን ስላይድ ወይም ለማንቀሳቀስ ምን ያህል ያስፈልገናል? ሚኒመም ፎርሱ ነው የተጠየቅነው። እሺ እንግዲህ የምናነጻጽረው አሁን ከስታቲክ ፍሪክሽኑ ጋር ነው። ለዚህ ኦብጀክት ስታቲክ ፍሪክሽናችን F ስታቲክ is equals to mu times ኖርማል ፎርስ ያው ሚው ኤስ ነው ግን ሚው ተብሎ ስለተሰጠን እሱን እንጠቀም ባለበት። አሁን ኖርማል ፎርሳችን ምን ይሆናል? ይሄ ኦብጀክት ወደ ታች የራሱ የሆነ ዌይት አለው ማስ ታይምስ ግራቪቲ። ወደ ላይ ምን አለ? ኖርማል ፎርስ ጋር ፐርፔንዲኩላር የሆነ ማለት ነው። ይሄን ደግሞ ዲኮምፖዝ ማድረግ አለብን። እዩ አቅጣጫው ቀስቱ ወደዛ ነው። ስለዚህ በዚህ አቅጣጫ ይሄ ያለን ኦፖዚት ስለሆነ ይሄ ኤፍ ሳይን ቴታ ይሆናል። በዚህ አቅጣጫስ ምን አለን? በዚህ አቅጣጫ ኤፍ ኮስ ቴታ ምን ስለሆነ አጀሰንት ስለሆነ ማለት ነው። አሁን ኖርማል ፎርሳችንን እንፈልግ። ኖርማል ፎርስ እዩ በቨርቲካል አቅጣጫ ምንም አይነት አክሰለሬሽን የለንም። ስለዚህ ፎርሶቹ ምን መደራረግ አለባቸው? ባላንስ መደራረግ አለባቸው። ኖርማል ፎርስ ወደ ላይ ነው። ይሄ ኤፍ ሳይን ቴታ እና ዌይቱ ደግሞ ወደ ታች ናቸው። ሶ ኖርማል ፎርስ ከኤፍ ሳይን ቴታ ፕላስ ኤምጂ ጋር ምን መሆን አለበት? እኩል መሆን አለበት ማለት ነው። እኩል መሆን አለበት። እሺ ሌላ አፕላይ ሆሪዞንታሊ አፕላይ ያደረግነው ፎርስ ይሄ ነው፣ ኤፍ ኮስ ቴታ ማለት ነው። ሶ አሁን እዩ ኤፍ ኮስ ቴታ ማይነስ ፎርስ ኦፍ ፍሪክሽን ሚኒመም ማለት ነው። ሚኒመም እንቅስቃሴ እንዲጀምር ይሄ ምን መሆን አለበት? ዜሮ መሆን አለበት። ሁለቱን ስናነጻጽር እኩል ከሆኑ አትሊስት ፎርስ አፕላይዷ በትንሽዬ አማውንት ከበለጠ ምን መሆን ይጀምራል? መንቀሳቀስ ይጀምራል። እንቅስቃሴ ላይ ከነበረ ያው አይደለም፣ በእርግጥ ከነበረ በኮንስታንት ቬሎሲቲ ነው የሚሄደው። እሺ ይሄ አለን ኤፍ ኮስ ቴታ ኢዝ ኢኳልስ ቱ ምን ፎርስ ኦፍ ፍሪክሽን ኤፍ ኮስ ወይ ባለበት እናስቀምጠው ወደዛ ከምንወስደው፣ ምክንያቱም ኤፍን ኮሌክት ስለምናደርግ ማለት ነው። ኤፍን ኮሌክት እናደርጋለን። ይሄ ያለ አሁን ኤፍ ቦታ ላይ እንተካባሉ ኤፍ ኮስ ቴታ ማይነስ ፎርስ ኦፍ ፍሪክሽን ቦታ ምን እንተካ? ሚው ታይምስ ምን ኖርማል ፎርስ። ኖርማል ፎርሳችን ደግሞ ይሄ ነው ኤፍ ሳይን ቴታ ወይም እንደዚህ እናርግ ኤፍ ኮስ ቴታ ማይነስ ፎርስ ኦፍ ፍሪክሽን ሚው ኢን ብራኬት ኖርማል ፎርስ ይሄ ነው እንዳለ ኤፍ ሳይን ቴታ ፕላስ
mg is equals to ምን 0 is equals to 0 እሺ f cos theta minus mu f sin theta minus ጂ ኔጌቲቭ ውስጥ ድረስ ስለምገባ mu mg is equals to 0 አሁን ፎርሱን የተጠየቅነው the minimum magnitude of force ስለሆነ fን ኮሌክት እናድርግ እዚህም f አለን እዚህም f አለን f into እዚህ ጋር ምን ይቀረኛል cos theta minus እዚህስ mu sin theta is equals to ይሄን ወደዛ ሳይድ ልውሰደው mu mg ኔጌቲቭ mu mg ወደዛ ሳይድ ፖዚቲቭ ይሆናል ፖዚቲቭ mu mg ይሄ ይሆናል ማለት ነው እሺ አሁን ሁለቱንም ሳይድ ለኮስ ቴታ ማይነስ mu sin theta ላካፍለው ሶ f is equals to ምን አለን እዚህ mu mg አለን ከላይ እዚህ ማለት ነው ኦቨር cos theta minus mu sin theta ይሄ ይሆናል ማለት ነው ይሄንን ምርጫችን ውስጥ እንፈልግ ይሄንን mu mg cos theta minus mu sin theta ይሄ መልሳችን ይሆናል mu mg ፕላስ ይሄን አጥፉ cos theta እዚህ ጋር mu የለም ሶ መልሳችን a ይሆናል ማለት ነው ኦኬ ይሄ ደግሞ ኮንዘርቬሽን ኦፍ ኢነርጂ ነው የተጠየቅነው እዚህ ጋር እዩ as shown below an ideal massless spring ይሄ ማስ የለውም ማለት ነው is compressed by 1 meter by a force of 100 ኒውተን ተመልከቱ ኮምፕሬሽናችን 1 ኒውተን ነው F is equals to kx ከሁክስ ሎ ይሄንን እናውቃለን k ነው አሁን ካልኩሌት እንድናደርግ የተፈለገው በዚህኛው ኢንፎርሜሽን 100 ኒውተን is equals to 1 ሜትር k ሶ ከዚህ ላይ k ስንት ይሆናል ማለት ነው k is equals to 100 ኒውተን ፐር ሜትር ይሆናል ማለት ነው የዚህ ኮንስታንት ስፕሪንግ ኮንስታንታችን this same spring is placed at the bottom of a frictionless inclined plane እዚህ ጋር አስቀመጥ ነው frictionless ነው which makes an angle of 30 degree እዚህ ጋር እንደምታዩት ማለት ነው with the horizontal a 10 kilogram block ይሄ 10 ኪሎ ግራም ነው ይሄ ብሎክ አለ እዚህ ጋር is released from rest እዚህ ቶፕ ላይ ያለ ኢኒሻል ቬሎሲቲ ስንት ነው የዚህ 0 ነው ያ ማለት እዚህ ጋር ያለን ብቸኛ ኢነርጂ ፖቴንሻል ኢነርጂ ብቻ ነው ማለት ነው ካይኔቲክ ኢነርጂ የለንም ኦኬ m is released from rest at top of the incline and is brought to rest momentarily after compressing the spring 2 meter ልክ ይሄ ማስ መጥቶ ይሄንን ስፕሪንግ በ2 ሜትር ኮምፕረስ ካደረገው በኋላ ቆመ ይለናል ሶ እዚህ ጋር ከመጣን በኋላ ፋይናል ቬሎሲቲው ምንድነው 0 ነው ማለት ነው እዛ ጋር የነበረው ፖቴንሻል ኢነርጂ ሙሉ ለሙሉ ወደ ኢላስቲክ ፖቴንሻል ኢነርጂ ነው የተቀየረው ማለት ነው ሶ በዛ መልኩ ነው through what distance does the mass slide before coming to rest ሶ እንዲን በለው ምን ያህል ተጓዘ ነው ባጭሩ ምን ያህል ተጓዘ ሶ ይሄ h ከሆነ ይሄ h ከሆነ h in terms of d እና in terms of this angle እንዴት መግለጽ እንችላለን d sin 30 ዲግሪ ይሆናል sin 30 ዲግሪ 1/2 ነው h is equals to d over 2 ይሆናል ማለት ነው እሺ እላይ ያለ የነበረን ፖቴንሻል ኢነርጂ ብቻ ነው ፖቴንሻል ኢነርጂ እዛ ጋር ያለ ኢኒሻሊ ወደ ምን ተቀየረ ሙሉ ለሙሉ ወደ ኢላስቲክ ፖቴንሻል ኢነርጂ ተቀየረ ፋይናሊ ማለት ነው ሶ m g h h ቦታ ላይ d over 2 ልተካ ምክንያቱም የተጠየቁት ዲን ስለሆነ ማለት ነው is equals to half kx square ይሄ ያለን ከዚህ ላይ ሁለትም በሁለት ማጥፋት እንችላለን ሁለት በዚህ ማስ ስንት ነው የተሰጠን ማስ 10 ኪሎ ግራም 10 ግራቪቲ 10 ታይምስ ዲ እኩል ይሆናል k 100 ነው ሲባዛ ስፕሪንግ ኤክስ ማለት ነው ኮምፕሬሽናችን 2 ነው 2ን ስኩዌር ስናደርገው 4 ይሆናል 2 ስኩዌር 4 ነው እሺ 10 በ10 100 ይሄ 100 ይጠፋል d is equals to 4 ሜትር ይሆናል ማለት ነው 4 ሜትር ስለዚህ መልሳችን c ይሆናል c 20ኛ ጥያቄ a stationary mass explodes into two parts አንድ ማስ ነበረ ስቴሽነሪ የነበረ ከዛ ሁለት ቦታ ምን ሆነ ተከፈለ ማለት ነው
አንደኛው 0.4 ኪሎ ግራም ነው። ሌላኛው ደግሞ 4 ኪሎ ግራም ነው። ይሄ ስቴሽነሪ ነበረ። የዚህኛው ስፒድ ስንት ነው? 0። የዚህኛው ስፒድ 0 ነው። ስፒዱ 0 ነው። ሶ ኢኒሻሊ ያለን ሞመንተም ኢኒሻል ስንት ነው? 0 ነው። ሞመንተም ፋይናል ደግሞ አለን የሁለቱ ማለት ነው። የሁለቱ ሶ አሁን ተመልከቱ የነዚህ የሁለቱ ሞመንተሞች የዚህኛው ሞመንተም ይሄ ሞመንተም አለ በለው፣ ይሄኛው ደግሞ የራሱ ሞመንተም አለው። ሁለቱ ምን መሆን አለባቸው? በማግኒቲዩድ እኩል በሳይን ግን ተቃራኒ መሆን አለባቸው። ምክንያቱም ኢኒሻሉ 0 ከሆነ ፋይናሉ ምን መሆን አለበት? 0። ያ እንዲሆን ከተፈለገ እነዚህ ሁለቱ ማሶች የራሳቸው የእያንዳንዳቸው ሞመንተም በማግኒቲዩድ እኩል መሆን አለበት። ሶ ሞመንተም 1 በማግኒቲዩድ ኢዝ ኢኳልስ ቱ ሞመንተም 2። ምክንያቱም ምን መሆን ስላለበት? P1 + P2 ሲደመር 0 መሆን ስላለበት ማለት ነው። ከዛስ ኢኒሻል ሞመንተም እና ፋይናል ሞመንተም እኩል መሆናቸውን ሞመንተሙ ኮንዘርቭድ መሆኑ ለዛ ዋስትና ስለሚሰጠን ማለት ነው። ሁለቱ እኩል ይሆናል። እሺ if the larger mass has kinetic energy of የየትኛው የ4 ኪሎ ግራሙ ማለት ነው ስንት ተሰጥቶናል? 100 ጁል። ይሄ ተሰጥቶናል። what is the kinetic energy of the smaller mass? kinetic energy of the 0.4 ኪሎ ግራም። ይሄን የተጠየቅነው ማለት ነው። ከዚህ በፊት ፎርሙላ ድራይቭ አድርገን ነበር። ምን አይነት? እንደዚህ P is equals to P or P square is equals to 2 times mass times ምን ካይነቲክ ኢነርጂ። እቺን ድራይቭ አድርገን ነበር ከዚህ በፊት የነበረ ሌክቸር ላይ ማለት ነው። ሶ P በማግኒቲዩድ እኩል ከሆነ P of 0.4 ኪሎ ግራም is equals to P of 4 ኪሎ ግራም። ይሄ ማግኒቲዩዳቸው ምንድን ነው? እኩል ነው። ምክንያቱም ሲደመሩ 0 እንዲሰጡ፣ ሳይናቸው ግን ተቃራኒ መሆን አለበት። ሶ እዚች ጋር ምን እንተካ? ይሄንን እንተካ 2 ታይምስ 0.4 ኪሎ ግራም ሲባዛ ካይናቲክ ኢነርጂ ኦፍ ምን የዚህ 0.4 ማለት ነው ኢዝ ኢኳልስ ቱ ወደ 4 ኪሎ ግራሙ ደግሞ ስንመጣ 2 ሲባዛ በ4 ኪሎ ግራም ሲባዛ የ4 ኪሎ ግራሙ ካይኔቲክ ኢነርጂ ስንት ነው? 100 ጁል። ይሄ ያለን ማለት ነው። አሁን እናቃል የሚቃለሉትን 2 በ2 ይሄ በ4 1 ይሄ በ4 0.1 ነው የሚሆነው። 0.1 ታይምስ ካይኔቲክ ኢነርጂ ኢዝ ኢኳልስ ቱ 100 እዚህ እንምጣ። 0.1 ማለት 1/10ኛ ታይምስ ካይኔቲክ ኢነርጂ ኢዝ ኢኳልስ ቱ 100 ክሪስ ክሮስ ብናበዛው ካይኔቲክ ኢነርጂ ኦፍ ዘ 0.4 ኪሎ ግራም ይሄ ስንት ይሆናል? 1000 ጁል ይሆናል ማለት ነው። 1000 ጁል ይሆናል። ያው አነስተኛ ማስ ስለሆነ በፍጥነት ይሄዳል። it makes sense አይደለ? ስለዚህ መልሳችን ምን ይሆናል ማለት ነው? ሲ ይሆናል ማለት ነው። 21ኛ ጥያቄ what is the direction at which a fish must push the water with fins in order to propel eastward? ወደ ኢስት ለመሄድ በምን አቅጣጫ ነው መዋኘት ወይም ፎርስ አፕላይ መደረግ ያለበት? ከኢስት በተቃራኒ ዌስት ማለት ነው። ስለዚህ መልሳችን ዌስት ዋርድ ይሆናል። what is the direction at which a fish must push the water? ውሃውን ወደ ኋላ ነው። ያው ወደፊት መሄድ ከፈለግን ወደ ኋላ ፎርስ አፕላይ ማድረግ አለብን። ወደ ኢስት ለመሄድ ወደ ዌስት ፎርስ አፕላይ ማድረግ አለብን። 22ኛ ጥያቄ two men A and B are loading identical boxes onto a truck. አንድ ትራክ አለ ተመሳሳይ የሆነ ቦክስ እዛ ላይ ይጭናሉ ማለት ነው። A lifts his box starting up from the ground to the bed of the truck, whereas B slides his box up a rough ramp to the truck. Which statement is correct about the change in the potential energy of the box? እዚህ ጋር ተመልከቱ። ይሄ አለ እቺ ከፍታ አለች እንበል። ይሄንን ኦብጀክት ወይም እዚህ ጋር እንምጣ። ይሄን ኦብጀክት ሄት ኤች ድረስ ከዚህ አንስቼ እዚህ ያመጣሁት እንበል። አንድ ሰው ደግሞ ከዚህ አንስቶ በኢንክላይንድ ፕሌን እንደዚህ ተጠቅሞ እዚህ ድረስ ቢያመጣው የሁለቱም ቼንጅ ኢን ፖቴንሻል ኢነርጂ ምንድነው የሚሆነው? ተመሳሳይ ነው የሚሆነው።
ምክንያቱም ፖቴንሻል ኢነርጂ ከፍታ ነው የምናየው mgh h ለሁለቱም ይው ይሄኛው በዚህም አቅጣጫ እዚህ ያመጣ ነው በዚህ አቅጣጫም እዚህ ያመጣ ነው ምንድነው የምናየው ሁሉ ጊዜ ነን ኮንዘርቫቲቭ ፎርስ ስለሆነ ኢኒሻል እና ፋይናል ፖዚሽኑን ብቻ ነው የምናየው ኢኒሻል እና ፋይናል በተፈለገው አቅጣጫ ሊሄድ ይችላል ስለዚህ የሰሩት ስራ ተመሳሳይ ነው A and B change the potential energy by the same amount ስለዚህ ይሄ መልሳችን ይሆናል ማለት ነው A change more no B change more አይሆንም none of those statement is necessary ስለዚህ መልሳችን ምን ይሆናል A ይሆናል ማለት ነው ይሄ ነን ኮንዘርቫቲቭ ፎርስ ነው ሶ ምን ሰራው ስራ ተመሳሳይ ነው የሚሆነው A bullet of mass 10 gram 10 ግራም ነው moving horizontally strikes ይሄንን ስትራይክ ታደርጋለች ከዛስ እስከ ተወሰነ ከፍታ ተያይዘው ይሄዳሉ ማለት ነው embedded itself in a box of mass 1 kilogram suspended from a light string as shown in the figure below if the composite mass ይሄ ማለት ነው እዚህ ውስጥ ጥይቷ ከገባች በኋላ composite mass ነው የሚሆነው rises to a height 0.45 ይሄ ከፍታ 0.45 ነው then what is the speed of the bullet before collision እዚህ ጋር ያለውን v ነው የተጠየቅነው እንግዲህ ከዚህ በፊት የነበሩ ሌክቸሮች ላይ ይሄንን ፕሩፍ አድርገናል ቀጥታ እንተካለን v is equals to mass of the bullet plus mass of the bullet plus mass of the block የዚች ማለት ነው over mass of the bullet into square root of ምን 2gh ይሄ ይሆናል ማለት ነው ይሄንን ድራይቭ አድርገናል ወደ ኋላ ተመልሳችሁ እዩት ሶ እንተካውን ቀጥታ v is equals to mass of the bullet 10 ሲደመር የዚህ ማስ ስንት ነው 1 ኪሎ ግራም ወደ ግራም እንቀይረው 1000 ይሆናል 1000 ግራም over mass of the bullet 10 ነው ይሄ ሆነ ማለት ነው የተሻለ ነው ወደ በግራም ቢቀጥል የተሻለ ነው ወደ ኪሎ ግራም ከምንሄድ ስኩዌር ሩት ኦፍ 2 ሲባዛ በ10 ከፍታው ስንት ነው እዚህ ጋር 0.45 45 መቶኛ ማለት ነው 45 መቶኛ እዚህ ጋር እቺ 0 በዚህ ትጠፋለች በ2 1 በ2 5 ሶ ስኩዌር ሩት ኦፍ 45 ኦቨር 5ኛ ይሄ ስንት ይሆናል ስኩዌር ሩት ኦፍ 9 which is 3 ማለት ነው 3 ይሆናል v is equals to እዚህ ጋር ደግሞ ይሄ 0 በዚህ 1 ሲደመር 100 101 ይሆናል ሲባዛ በስንት በ3 የዚህ ሙሉ ውጤት ስንት ሆነ 3 ሲባዛ በ3 ይሄ እኩል ይሆናል 303 ሜትር ፐር ሰከንድ ይሆናል 303 ሜትር ፐር ሰከንድ ስለዚህ መልሳችን a ይሆናል ማለት ነው a የመጨረሻ ጥያቄ if two particles have equal ሞመንተማቸው እኩል ከሆነ then which one of the following statement is true about their kinetic energies እንግዲህ በካይነቲክ ኤነርጂ እና በሞመንተም መካከል ያለ ሪሌሽን ከዚህ በፊት ድራይቭ አድርገናል እንዴት ነበር እንደዚህ p square is equals to 2 times mass times kinetic energy ይሄንን አይተን ነበር ሶ አሁን ተመልከቱ እንግዲህ p1 square over p2 square is equals to 2 times m1 kinetic energy 1 over 2 times m2 kinetic energy 2 እንግዲህ ሁለት ምናነጻጽር ከሆነ በዚህ መልኩ ነው ምን ተባብለናል ሞመንተማቸው እኩል ነው ተባብለናል ሞመንተማቸው እኩል ከሆነ ይሄ ሬሾ ስንት ይሆናል እኩል ስለሆኑ የዚህ ሬሾ 1 ነው የሚሆነው ሁለት በሁለት ይጠፋል ሶ ኢንክሪስ ክሮስ ብናበዛው m1 kinetic energy 1 is equals to m2 kinetic energy 2 ይሆናል ማለት ነው ሶ ይሄ እኩል እንዲሆን ከፈለግን ካይኔቲክ ኤነርጂያቸው እኩል እንዲሆን ከፈለግን ማሱ ምን መሆን አለበት እኩል መሆን አለበት እሺ their kinetic energies are always equal no ምክንያቱም m1 እና m2 የተለያዩ ከሆኑ ይሄ ትሩ ሊመጣ አይችልም their kinetic energies are never equal ማስ 1 1 ኪሎ ግራም ቢሆንና ማስ 2 1 ኪሎ ግራም ቢሆን ካይኔቲክ ኤነርጂ 1 እና ካይኔቲክ ኤነርጂ 2 እኩል ይመጣሉ ስለዚህ ኔቨር ኢኳል አያስኬድም ሲ their kinetic energies are equal when their masses are the same ማሳቸው ተመሳሳይ ከሆነ ይሄና ይሄ እኩል ከሆኑ ይሄ በዚህ ይጣፋል
ሶ ምን ቀረ? ካይኔቲክ ኢነርጂ 1 is equals to ካይኔቲክ ኢነርጂ 2 እኩል ሆኑ ማለት ነው። ስለዚህ መልሳችን ምን ይሆናል? ሲ መልሳችን ይሆናል። ዲ their kinetic energies are equal when the speed of one of the particles is half of አያስኬድም። ስለዚህ መልሳችን ሲ ይሆናል ማለት ነው። ጥያቄዎቹ ይሄንን ይመስላሉ። ሰላም ሁኑ። ቻው